እቺ ገበሬ ስማ አንድ ሰዓት ሆነኝ ከገባው ሰዓቱ እንዴት ነው የሚሮጠው? አንድ ሰዓት ሳይታወቀኝ አንድ ሰዓት አስማሙድ። እቺ ገበሬ ስሟ ነው ገበሬ፣ ድርጊቷ ግን የገበሬ ብቻ አይደለም። ስሟ ከፊት ገበሬ፣ መሃል ላይ ስትገቡ መንደሬ፣ ቁመቷ አጭሬ፣ ገንዘብ ካገኘች አይምሬ፣ በዚህ ምልክቶቿ ትታወቃለች። እንደምታውቁት ዛሬ በሶሻል ሚዲያ የጻፈችው ጽሑፍ በብዙዎቻችሁ ዘንድ መነጋገሪያ ሆኗል። እንዲህ የምናገረው እንደናንተ ያሉትን ለማንጠባጠብ ነው። በነገራችን ላይ እኔ በጣም ሲስተመኛ ልጅ ነኝ። ወጋ አረግህና ብቅ ስትል እንዲህ ነው ማጠፋ። አንዳንዴ ሆን ብዬ ከተደበቃችሁበት ጎሬ ለማውጣት ስፈልግ ወጋ አረጋችኋለሁ። ተንደርድረ ትገባለህ፣ ከዛ ትቀለባለህ ማለት ነው። ከኔ ጋር አትቀልድ ማይ ፍሬንድ። የፌዴራል ፖሊስ እችን ሴት መጀመሪያ አሰራት። ከአሰራት በኋላ በተደጋጋሚ እንደነገርኳቸው ይህን ታሪክ ማታውቁ የላችሁም። ድጋሚ ተለቀቀች። ከተለቀቀች በኋላ ኤምአርአይ ተነሳች። ከዛ ከሀገር ወጣች። ከሀገር ከወጣች በኋላ ኢትዮጵያ ውስጥ ነው ያለሁት አለች። ነገር ግን የነበረችው ኢትዮጵያ ውስጥ አልነበረችም። አንዳንዶች ብዙ ሶሻል ሚዲያ ላይ ያሉትን ሸውዳለች። አንዳንዱ መጀመሪያ ፖሊስ ያወጣውን ሪፖርት አንብቦ ተረድቶ አውቆ ቆይ እስኪ ይህን ነገር ላጣራ ምናምን ማለት ሲገባው አንዳንዱ አቋም ያዘ። ከዛ በኋላ እሷ ጋር ተገናኘ፣ ድጋሚ ሌላ አቋም ያዘ። ከዛ በኋላ ለሶስተኛ ጊዜ አቋም የመያዝ ነገሮች፣ የመደነባበር የመጨነባበር ነገሮች አሉባችሁ ብዙዎቻችሁ ላይ። ለማንኛውም አሁን አየርላንድ እንዳለች ተናግራለች። ፍርድ ቤት መቅረብ በሚገባት ጊዜ አልቀረበችም። በሶሻል ሚዲያ ቀርባ ብዙ ማፈነዳው ጉድ አለ ብላለች። ሌባ ሲሰርቅ ይስማማል፣ ሲካፈል ይጣላል። ወይም ደግሞ ፊፊሻ እዚህ ጋር በዩቲዩብ ላይ እንደጻፈችልን ሰዶ አሳዳጅ ነው የሆነው መንግስት። አንድ ሰው ወንጀል ሰርቶ ከተያዘ ወይም በወንጀል ድርጊት ከተጠረጠረ የህግ ሰዎች ልታግዙን ትችላላችሁ። ወንጀሉ የሞት ፍርድ የሚያስፈርድ ነው ተብሎ ከታሰበ፣ ወንጀሉ የሀገር ክህደት ወንጀል ነው ትሪዝን ነው ተብሎ ከታሰበ ፈርስት ዲግሪ ክራይም፣ ወይም ወንጀል ፈጻሚው በማንኛውም ጊዜ ከሀገር ሊወጣ የሚችልበት እድል እንዳለ ከታወቀ የዋስትና መብት ሊነፈግ ይችላል። እቺ ገበሬ ያሏትን መሬቶች በሙሉ ሸንሽና ረጅም ጊዜ ሆኖታል መሸጥ ከጀመረች። በነገራችን ላይ ክስ ሊመጣባት እንደሚችል የነገሯት ራሳቸው ባለስልጣናቶቿ ናቸው። አብራቸው ምትሰራቸው የነበሩ አብራቸው ተዘርፍ የነበሩ ባለስልጣናቶች ራሳቸው ናቸው የነገሯት። መሬቷን ሸጣለች። ቤቷ ወይም ደግሞ አለኝ የምትላቸው ቤቶች በሙሉ በባንክ የተያዙ ናቸው። አንድም ፔይድ ኦፍ የሆነ ከገንዘቧ አውጥታ የገዛችው መኪና የለም። በነገራችን ላይ የትኛውን ባንክ ላይ ሄዳችሁ ቼክ ማድረግ ትችላላችሁ። ቪኤት መኪና እነዚህ ቱሬን ትራቭል አድርጋለሁ ብላ የገዛችው በሙሉ በባንክ ገንዘብ ነው። የአዲስ አበባ ከተማ መስተዳድር ብዙ ቦታዎች ላይ ቦታ ሰጥቷታል። አብዛኞቹ ላይ ግን መስራት እንዳልቻለች ተገንዝበን ቀማናት ነው የሚሉት።
ሰማይና ምድር ቢያልፉ ይሄን ሁሉ ወንጀል እዛ ሀገር ላይ ስትሰራ ብቻዋን የሰራችው አይደለም። እች ሴት ብቻዋን የሰራችው ካላችሁ በጣም የዋህ ናችሁ። ብቻዋን ልታደርግ ትችላለች? ያ ሁሉ የኦሮሚያ መሬት ብቻዋን ያለ ጥቅም ተጋሪ ለሰው መሬት አሰጣለሁ እያለች ብቻዋን ልትወስድ አትችልም። ስትሸበችበው ስትሸጠው ገንዘቡ የሚገባው በማስም ነው። አንድ በሷ ሁለትም በጀሌዎቿ አማካኝነት ነው የሚገባው። ብቻ የተሳሰረ ነገር ነው። ይገባቸዋል። ስለዚህ አሁን እኔ የሚገባኝ እች ሴት የልብ ልብ ተሰምቷት መጨረሻ ላይ ሁሉም ማንኛውም ኦርዲነሪ ዜጋ ሊገነዘበው በሚችል መንገድ ቀይ መስመር አልፋለች። ግልጽ ያወጣ የመሳሪያ ንግድ ውስጥ መግባቷን ተከትሎ ይመስለኛል አይ ቲንክ ከጠቅላይ ሚኒስትሩ በቀጥታ በመጣ ትዕዛዝ ወይም ደግሞ በጠቅላይ ሚኒስትር ቢሮ ሰዎች በኢንሳ ሰዎችም ሊሆን ይችላል እስኪ የዚች ልጅ ጉዳይ ይጣራ ብለዋል። ሲጣራ የሚሳበው ገመድ እንደ ብርድ ልብስ ነው፣ እየተተለተለ መሄድ ነው። ብዙ ባለስልጣናቶችን ያነካካል። ስለዚህ እነዚህ ባለስልጣናቶች በጊዜ ሀገሪቷን ለቀሽ ውጪ አሏት እንጂ ልጅቷ ትምህርት ራሱ ከ5ኛ ክፍል ያቋረጠች ናት። እንደዚህ ስማርት ቶይ ምናምን ካልኩሌት አድርጋ ምናምን የምታስብ አይደለችም። እራሳቸው አብረው ዘረፉ፣ እራሳቸው ውጪ አሏት። ከ38 በላይ በፖሊስ እጅ የመጣ ለጊዜው ማለት ነው። ከ38 በላይ ክስ አለባት። የዚችን ሴት ክስ እንኳን ለማንበብ ፖሊስ ከወንጀሉ ውስብስብነት አኳያ ብሎ ነው የገለጸው። ኮምፕሌክስ የሆነ ወንጀል ነው፣ ውስብስብ ነው። አሁን ከሀገር ከወጣች በኋላች ሴት የሚከተለውን ጻፈች፣ ድጋሚ ማለት ነው። ጉዳይን የአየርላንድ መንግስትና የሰብአዊ መብት ተሟጋቾች እየተከታተሉ ነው። መርከብ ሙሉ ነዳጅ ለኬንያ ነጋዴዎች የሸጣችሁ ሚኒስትሮች እናንተ ለመዋረድ ተዘጋጁ። አሁን እዚህ ውስጥ እኔ ለእናንተ የምነግራችሁ የዚችም የመንግስትም ደጋፊ አትሁኑ። ሰምታል አመዶ? የዚችም ደጋፊ አትሁን፣ የመንግስትም ደጋፊ አትሁኑ። እንደ አንድ ኢትዮጵያዊ ግን እዛች ሀገር ላይ ምን እየተሰራ እንዳለ ወቁ። ንግግሬ ገብቷል? አንተ ለራስህ እርቦ ሆድህ ክራር ይመታል። ልክ ናት እሷ ትላለህ በሰለለ ድምፅ። ልክ ነው መንግስት ምናምን ትላለህ። አንዳንድ ደግሞ በማንነቷ ምክንያት ነው ትላለህ። ማንነትህ ያንተ ማንነትህ ድህነትህ ነው። ማንነትህ ጉስቁልናህ ነው። ማንነትህ ረሃብህ ነው። ማንነትህ ካልክ ያ ነው መሬል አመዳምነታችን ነው። ውሸት ነው እውነት ነው። ማንነትህ እከክህ ነው። ያ እውነት ነው። በዚህ የሚከራከር የለም። ማንነትህ ፊት ላይ የሚነበበው ነው። ማጣትህ ነው። ተዘርፈሃል፣ ተዘርፈናል። እንደ አንድ ሀገር ዜጋ ይህን ጉዳይ እንዴት ነው የምታዩት? እንዴት ነው የምታዩት? ብቻዋን የዘረፈችው አይደለም። የዚች ሴትዮ ጉዳይ በደንብ ይፈተሽ ቢባል አንድም ባለስልጣን የሚተርፍ አይመስለኝም። ይሄ ሁሉ ነገር እዛች ሀገር ላይ ሲሆን እችን ብቻ የሆነች
እቺን የሆነች ጅል ሴትዮ ከፊት አስቀምጠው ከበስተጀርባዋ ግን ብዙ እጆች አሉ። ለዚህ ማሳያው እቺ ሴት ኢትዮጵያ በነበረች ሰዓት ዜጎች ጥያቄ በሚያነሱበት ሰዓት ሳይለንስ ታስደርጋቸው የነበረችው በእነዚህ ባለስልጣናቶች ነው። የልብ ልብ እንዲሰማት ያደረጉት እነዚህ ናቸው። በልታ እንደ ልብ ታበላቸው ነበር። መሬት እንደ ጉድ ይቸበቸብ ነበር። ህገወጥ የመሳሪያ ዝውውር እንደ ጉድ ይሰራ ነበር። ኢንቨስትመንት ቦታዎች ወርቅ በሉ ጨው እንደ ጉድ፣ ነዳጅ እንደ ጉድ ይቸበቸባል። ዘን ሲጣሉ እኛ ጋር መጡና ፈልጉልኝ ምናምን ተባባሉ። ምን አባት የምታውቀው ነገር አለ? ምን ሀገርህ ላይ ግን እየሆነ ያለውን ነገር ማወቅ ግዴታ አለብህ። ምክንያቱም እሷ እንደፈለገች እዛ ሀገር ላይ ወይም ከሌሎች ሰዎች ጋር ተመሳጥራ እንደፈለገች እንድትፈነጭ የፈቀደላት ማን ነው? አብራ እንደፈለገች እንድትፈነጭ የፈቀዱላት ሰዎች እነማን ናቸው? እንዲህ ነው መጠየቅ ያለባችሁ። የኛ ስለሆነች ነው፣ የኛ ዘር ስለሆነች ነው። ኦኬ፣ ያንተ ዘር ስለሆነች አንተ እንደሷ ትፈነጭ ነበር? እንደሷ መኪኖችን ቀያይረሃል? ባንክ ውስጥ ብሮች ነበሩ? ህገወጥ መሳሪያ ንግድ ውስጥ ገብተሃል? ስለዚህ ይሄ የሆነ ኔትወርክ ያለው ነገር ነው። ዝም ብለህ የምተነትነው አይደለም። ኔትወርክ ያለው ነገር ነው። ማይ ፍሬንድ፣ እኔ ቆላልፌ ነው ቁጭ ማረጋት። የሚሰሙ ሰዎች ይስሙ። እኔ ዝም ብዬ ላይ ላዩን ትቼ ምናለ ኮፍ ለከፍ አድርጌ አልተውም። አሳስሬ ቁጭ አረጋታለሁ። ስለዚህ ይሄን ከመንግስት ደጋፊ ወገን ሆነ አትዩ። ይሄን ማየት ያለባችሁ የኢትዮጵያ ህዝብ እናንተ ናችሁ። ሀገር ተዘረፈ ሲባል እኮ የኔም የእናንተም ሀብት ነው። ሲበሉ ፍቅር ፍቅር ይጫወታሉ። ክፍፍል ላይ ሲጣሉ አንደኛው ተሳዳጅ አንደኛው አሳዳጅ ይሆናሉ። እንደዛ አይደለም መታየት ያለበት። እዛ ሀገር ላይ አንደኛው እንደፈለገ እየፈነጨ እየኖረ እንደፈለገ እየነገደ በአንድ ጀንበር ሚሊዮነር የሚሆነው ቢሊዮነር የሚሆነው እየሆነ ሌላው ደግሞ እያከከ የሚኖርበት ነገር መፈጠር የለበትም። አገራችን እስከሆነ ድረስ ግልፀኝነት ባለበት መንገድ ሁላችንም እኩል የምንስተናገድበት ስርዓት ግን ያስፈልጋል። ይሄ ራሱ መንግስት ከተጠያቂነት ያመልጣል ብዬ አላስብም። እርግጠኛ ሆኜ የምነግራችሁ አይ ከተጮኸ በኋላ ይረሳል ምናምን ተባብሎ አሁን የጻፈችውን ጽሑፍ አንብቤላችሁ ድጋሚ ከወራቶች በኋላ ደግሞ ከነዚህ ሰዎች ጋር ድጋሚ በርቅን በሽምግልና ምናምን ተብሎ ድጋሚ ባክቱ ኖርማል ድጋሚ ወደ ስርቆት ወደ ዘረፋ አለመመለሳቸው ምንም ምክንያት የለም። ምንም አለመኖሩ ምንም ማስተማመኛ የለም። ድጋሚ ሶስተኛ ዙር አራት ይላችሁ ጎራ ከፍላችሁ የእሷና የመንግስት ደጋፊ ሆናችሁ የምትባጠሱ ከሆነ አንተ ትባጠሳለህ፣ ሳምንት ታወራለህ፣ ትረሳለህ። ድጋሚ ሌቦቹ ይገናኛሉ፣ ይዘርፋሉ፣ ሀገርህን በአጥንቷ ያስቀሯታል። አሁንም የኛ ስለሆነች ነው፣ ሴት ስለሆነች ነው፣ ገበሬ ስለሆነች ነው፣ እኛ ማንን ጠል ስለሆናችሁ እያልክ አንተ ትከራከራለህ። ያ እንዳይሆን ይሄን ጉዳይ በተናጠልና በኒውትራልነት ስሜት ነው ማድመጥ ያለባችሁ ወይም ደግሞ ማየት ያለባችሁ። ቢያንስ ምንም ማምጣት ባትችሉ ሀገራችን ላይ ምን እየሆነ እንዳለ ማወቅ አለባችሁ። ጽሁፉ አላምብላችሁ። ጉዳይን የአየርላንድ መንግስትና የሰብአዊ መብት ተሟጋቾች እየተከታተሉት ነው። መርከብ ሙሉ ነዳጅ ለኬንያ ነጋዴዎች የሸጣችሁ ሚኒስትሮች ለመዋረድ ተዘጋጁ። በፌዴራል ፖሊስ የምትፈለገውና በረከት ገበሬዋ በሚል የምትታወቀው በረከት ወርቁ አደራ
በኢትዮጵያ ፍትህ ስርዓት ላይ ያላትን እምነት ሙሉ ለሙሉ ያጣችበትን ጽሑፍ ነው የተናገረችው። በይፋዊ የፌስቡክ ገጿ ላይ ባሰፈረችው ጽሑፍ ቀደም ሲል በእስር ላይ በነበረችበት ወቅት በቂ ሕክምና እንዳላገኘች ሕክምናም እንዳታገኝ እንደተከለከለች ነው የተናገረችው። በሰብአዊ መብት አያያዝ ጉዳይም ጥሰት እንደተፈጸመባትና በርካታ በደሎች እንደደረሱባት ነው የጻፈችው። ፍርድ ቤት በነበራት ክርክርም እስከ ሰበር ሰሚ ችሎት ድረስ 14 ጊዜ ቀርቤ ፖሊስ ማስረጃ ባለማቅረቡ ፍርድ ቤቱ 7 ጊዜ በአስገዳጅ ሁኔታ እንድፈታ አድርጎኛል ነው የምትለው። ግለሰቧ በሶሻል ሚዲያ ጽሑፏ የድምፃዊ ቴዲ አፍሮ ማናጀር በሰላም ከተኛችበት ሆቴል ተይዛ ህገወጥ የጦር መሳሪያ ዝውውርና አደንዛዥ እጽ በሚል ያለምንም ማስረጃ መከሰሷን ተናግራለች። ፖሊስ ልቀቋት፣ ፍርድ ቤት ልቀቋት ቢልም ፖሊስ ምን አገባችሁ ማን ምን ያመጣል በሚል የቴዲ አፍሮ ማናጀር የታሰረችበት ፍትህ የሌለበት ሀገር መሆኑን ተናግራለች። በአጭሩ ኢትዮጵያ ውስጥ 85% በላይ የሚሆኑ የህብረተሰብ ክፍሎች ያለ ወንጀላቸው ታስረው ይገኛሉ ወይም ያለ ወንጀላቸው ነው የሚታሰሩት ነው የምትለው። ሙሉ ጽሑፏ ላንብብላችሁ። የራስህ ጉዳይ፣ እዛው እርስ በእርሳችሁ ተፋተጉ። እኛ እንደ አንድ ኢትዮጵያዊ ግን ጥያቄ እንጠይቃለን። ትላንትም እናንተን ስታሽሙኑሙን የነበረች ናት፣ ዛሬም እናንተን እየተቸች ናት። ዛሬም እናንተን እየተቸች ያለች እሷ ናት። ትላንትም ስደግፋችሁ የነበረው እናንተን ነው። እዛው እከክልህ ልከክልሽ ተጫወቱ። እኛ ግን እንደ አንድ ሀገር ዜጋ ምንድነው እየተካሄደ ያለው የሚለውን እንጠይቃለን። ልክ ነው። እኔ እንደዛ ነው የማስበው። ትላንት ስርዓቱ ሲሸልማት በጎ አደረግሽ በርቺ ሲላት ነበር። ዛሬ ስርዓቱ ራሱ ሌባ መሆኑን መስክራለች። ነዳጅ በግፍ ነው የሚሸጠው ብላለች። በገፍ ብቻ አይደለም፣ በመኪና ይገርማችኋል እንዴ ነዳጅ በመርከብ ነው የሚሸጠው ብላለች። ላንብብላችሁ። ወደዚህ ወደ ስክሪን ላምጣና እዛ ጋር ሙሉ ላንብብላችሁ። እሺ አንተ ምስኪን ህዝብ እንዴት ነህ? ሰላም ነህ ወይ? የቤት ኪራይ መክፈል ከብዶ ከአከራይ ጋር ሌባና ፖሊስ የምትጫወት በስጋ ቤት በኩል እያለፍክ ይሄን ነበር መብላት እያልክ ምትመኝ አሁን በሚሊዮን ዶላሮች ምናምን ተዘረፈ ሲባል የኛ ናት ምናምን ብለህ ልመጣ ነው? አይ መከራ! ምን አይነት እርግማን እኮ እንደተረገምክ። በእርግጥ አለች በእስር በነበርኩ ጊዜ በቂ ሕክምና እንዳላገኝ ተከልክዬ ነበር። ሐኪሞቹ ላክምን ቢሉኝም ሆስፒታሉ እንጂ መድኃኒት ኖሮ አያውቅም። ያው ፍርድ ቤት በቀረብኩ ጊዜ 14 ጊዜ ሰበር ሰሚ ችሎት ድረስ ማስረጃ አላቀረባችሁም ብለው 7 ጊዜ አስገዳጅ ሁኔታ ተፈጥሮ ፍቷት የሚል ትዕዛዝ ፍርድ ቤቱ ሰጥቷል። ኢትዮጵያ ውስጥ ሆስፒታል እንጂ መድኃኒት አለመኖሩን ግን ወንጀል ሰርተሻል ተብላ ወይም በጥቅም ክፍፍል እስክትጋጭ ድረስ አልተናገረችም ነበር። ሀገሪቷ ድሃ መናጢ መሆኗን፣ የፍትህ ስርዓቱ የተጓደለ መሆኑን፣ ሆስፒታል ግንባታው እንጂ መድኃኒት የሌለው 98 በመቶ የሚሆኑ ኢትዮጵያውያን ያለ ጥፋታቸው የሚታሰሩበት፣ ሚኒስትሮች ሌባ መሆናቸውን እሷ እስክትከሰስ ድረስ አልነገረችን። ይሄን ሁሉ ነገር የነገረችን ስትከሰስ ነው። ትላንት ስትደግፋችሁ የነበረች ስትሸልሟት፣ መሬት ስትሰጧት፣
ታክስ ፍሪ ትራክተር ምናምን ስታስገቡላት የባንክ ብድር ከኢንተረስት ነፃ ስትሰጧት የነበራችሁት እናንተው ናችሁ። ዛሬም እናንተው ናችሁ። ስለዚህ እናንተ ናችሁ። ተነጋገሩ እናንተ። እኛ እንደ አንድ ዜጋ እንጠይቃለን። የቴዲ አፍሮ ማናጀር በሰላም ከተኛችበት ሆቴል ተይዛ ከእጇ ምንም ነገር ሳያገኙም ህገወጥ የጦር መሳሪያ ዝውውርና አደንዛዥ እጽ ብለው ከሰሷት። ፍርድ ቤቱም ልቀቋት፣ ማስረጃ የላችሁም፣ ፖሊስም አልለቅም፣ ምን ታመጣላችሁ አለ። ስለ እስር ቤቱ ሁኔታና ስለ ሰብአዊ መብት ጥሰት ወደፊት እናወራለን። እርግጠኛ የምሆንላችሁ ነገር ኢትዮጵያ ውስጥ 85 በመቶ የሚሆነው እስረኛ ያለ ጥፋቱ ነው የሚታሰረው። የእናንተ ደጋፊ ናት፣ የራሳችሁ ደጋፊ ናት፣ የእናንተ ኢንቨስተር ናት የምትለውን እንሰማለን። ስለ እስር ቤቱ ሁኔታ፣ ስለ ሰብአዊ መብት ጥሰት ወደፊት እንናገራለን። እርግጠኛውን የምነግራችሁ 85 በመቶ የሚሆነው እስረኛ ያለ ጥፋቱ ነው የሚታሰረው። እንግዲህ እዚህ ፍርድ ቤት ላይ ነው ቆመሽ ተሟጋች የምትሉኝ። ጉዳዩን እዚህ የአየርላንድ የሰብአዊ መብት ተሟጋቾችና ምክትል ጠቅላይ ሚኒስትር ቢሮ እያየው ስለሆነ ወደ ዓለም አቀፍ ፍርድ ቤትም ሊያመራ ይችላል። እዛው ተካሰሱ፣ እዛው ተግማማ። ምክንያቱም እውነቴ ተገፎ አሜን ብዬ የምቀበል ሰው አይደለሁም። ህግ ባለበት ሀገር እዳኛለሁ። ከዛም ከፍ ካለ ማስረጃዎችን ስለያዝኩ ለዓለም አቀፍ ጋዜጠኞችም አሳልፌ እሰጣለሁ። የዛን ቀን ግን ለሰብአዊ መብት ተሟጋቾች፣ ለዓለም አቀፍ ጋዜጠኞች፣ ለአየርላንድ መንግስት የማቀውን ሁሉ ገና የማቀውን ሩቡን እንኳን አልነገርኳችሁም። አሳልፌ የሰጠው ሰዓት ወየውላችሁ። የብልጽግና ባለስልጣናቶች መርከብ ሙሉ ነዳጅ ለኬንያ ነጋዴዎች የሸጣችሁ ሚኒስትሮች ለመዋረድ ተዘጋጁ። ብዙ ሚስጥር አላችሁ እኮ በየሜዳው ያዝረከረካችሁት። እኔ ላይ ከሆነ ጥይታችሁን ጨርሳችኋል። እናንተ ስለ እኔ የምታወሩትን ጨርሳችኋል። አሁን እኔ ስለ እናንተ ማወራው ነው የሚቀረው ነው የምትለው። በነገራችን ላይ ከበረከት ጋር እንዳትቀልዱ። ይህም በደንብ ስሙ። ከበረከት ገበሬዋ ጋር የተነካካህ ባለስልጣን እኔ ነገራችሁ በደንብ በረከት ከባሏ ውጭ አብራ የተኛቻቸውን ወንዶች በሙሉ በቪዲዮ ይዛለች። ይሄን አልሰማችሁማ? እኔ ነገራችሁ ከበረከት ጋር አብራ የተኛ ባለስልጣን በሙሉ ቪዲዮ አለለ። ለዛ ነው የፈራችሁት። ቡም ሻካላካ። ደህና ናችሁ? ቦርጭን እያዝረከረክ ከበረከት ጋር አብዛኞቻችሁ ባለስልጣናቶች ተኝታችኋል። አዙረ ስታረጋት፣ እንከባለ ስታረጋት፣ በጎን ስታረጋት፣ ትራስ ላይ ሶፋውን እርገጭ ስትል፣ እንደዚሁኝ ታሰሪ በአንገትሽ ተተከይ ስትል አገኘው ብለህ የጅብ ጉርጓድ የሚያክል ቀዳዳው ስትነክር ነጋቲ ቡላ። ይሄን የተያዘብ ይሄን ደግሞ አብራ ለተኛቻቸው ወንዶች እየቆራረጠች ትልክላቸዋለች። ከዚህ ሴትዮ ጋር ካልተነካካ አልተነካካውም የምትል እዚህ ሴትዮ ላይ የያዛችሁትን ፋይል ይዛችሁ በኢንተርፖልም በምንም ተይዛ የምትመጣበትን ነገር እስኪ ገፍታችሁ ሂዱ። አያረጉም። ውጪ ያሏትም ለዚህ ነው። በነገራችን ውጪ ብለው እኔ አይ ዶንት ኬር እኔ እዛው ተግማማ እንደፈለክ። ግን እቺ ሴት የሀገርና የህዝብ ሀብት እንደ ልቧ ከእናንተ ጋር በመሆን መዝበራለች። እንደ አንድ ኢትዮጵያዊ የዜግነቴን ነው የምጠይቀው። ሀገሬ እኔንና እኔን መሰሎች
እዛው እናንተ ተግማማ እንደፈለግኩን። እኛ ግን መጠየቅ አለብን። እውነታው ምንድነው? መርከብ ሙሉ ነዳጅ ወደ ኬንያ ሀገር ሲሸጥ የትኛው ሚኒስትር ነው የሸጠው? እነማን ናቸው? ይሄው እሷ ናት ያለችው። ወገኖቼ ነዳጅ አተው ኦኬ፣ የነዳጅ ጉዳይ ዓለም አቀፍ ችግር ነው ብለን እንኳን እንዳንቀመጥ በጎን ከጅቡቲ የሚመጣውን ነዳጅ ሁሉ ኬንያ፣ ሱዳን፣ ጅቡቲ ከሷ ጋር በመሆን ስትሸጡ የነበራችሁ በአንድ ጀንበር ሚሊዮነር እና ቢሊዮነር ሆነ የምትኖርበት ሀገር አንተ ተፈጥሮልህ እኛ ያ እድል የሌለ ለምንድን ነው? ይህን ነው መጠይቀው። አንተ ይህን ነው መጠየቅ ያለብህ። ማንነቴ ቅብርጥሶ ምናት፣ ማንነትህ ችግርህ ነው። ማንነትህ አመዳምነትህ ነው። ከዚህ በኋላ ማንነቴ ስትል እራብህ ነው፣ ጉስቁልና ነው፣ አመዳምነትህ ነው። ማንነቴ ያረ የምትለው አንተ እንደዚህ ጎስቋላ ሆነ እንድትኖር፣ ሌላው ደግሞ በአንድ ጀንበር ከብሮ እንዲኖር የሚፈቅድ ስርዓት መታገል አለብን እንጂ በአንድ ጀንበር ሚሊዮነር ለሆኑ ሰዎች ቅንጥብጣቢ ካልተጣለብህ በስተቀር ዝም ብለህ አፍህን ማድከም የለብህም። ከዚህ ሴት ጋር አብረው ያቦኩ ባለስልጣናቶች በሙሉ አንድ በአንድ ሊጣሩ፣ አንድ በአንድ ኢንቨስቲጌት ሊደረጉ ይገባል ብዬ ነው ማሰብ እንጂ ተጠየቁልን ነው ማለት ያለባቸው። እሷም በእጇ ያላትን ማስረጃ ታምጣ። ይሄው ሚኒስትሮች ብላለች። ሚኒስትሮች ካለች የሚኒስትሮች ምክር ቤት ሰዎች በሙሉ ይህን መጠየቅ ያለብን። ልክ ነው። ከሚኒስትሮች ጋር ነው ስዘርፍ የነበርኩት ካለች እኔና እናንተን የተዘረፍ ነው። እነዚህ ከዚች ሴት ጋር አብረው ሲዘርፉ የነበሩ ባለስልጣናቶች በሙሉ እነማን ናቸው? በዚህ አውድ ነው መንቀሳቀስ ያለብህ ማይ ፍሬንድ። እንደ ሀገር ተዋርደናል ብቻ እኮ አይደለም፣ እንደ ሀገር መጫወቻ ሆነናል እንጂ ማለት ያለብህ እንደ ሀገር መጫወቻ ሆነናል። የኦሮሞ ህዝብ ወይም የኦሮሚያ መሬት በነገራችን ላይ ብዙ ጊዜ የኦሮሞ ፖለቲከኞች መሬታችን ተሸጠ፣ ተተበቸበ ይላሉ። ህገወጥ ደላሎች ምናምን ይላሉ። እውነት አላቸው። በዚህ 8 ዓመት ግን በረከት ገበሬዋ የኦሮሞ ህዝብ መሬት ላይ የዘመተችውን ዘመቻ እስከ ዛሬ ኦሮሞ ላይ የተደረገው ዘመቻ አያክልም። የመሬት ወረራ በቃ ብትደምሩት የበረከትን ሩቡን አያክልም። ቢገባችሁ ማለት ነው። 5000 ሄክታር መሬት እኮ በ800 ሺህ ብር ታሰጣለች። አንደኛው ህዝብ አለበት ለምሳሌ 800 ሺህ ብር ካላመጣ ብላ ከኔ ጋር አንደኛው ትንቅንቋ ነው ያሬ ገበሬ አይደለው ምናምን 800 ሺህ ብር ባለህ ገንዘብ መሬት ትሰጣለች። ባለህ ገንዘብ በቃ ኦሮሚያ ውስጥ ያሉ ባለስልጣናቶች ምናምን ከነሱ ጋር ነው የምሰራው፣ ለእንትና ይናበላለሁ ለእንትና ምናምን። እነዚህ ከዚች ጋር አብረው ይሰሩ የነበሩ መሬት ይቸበችቡ የነበሩ በሙሉ ሪሶርስ ያለበት ቦታ ላይ ያለምንም ቅድመ ሁኔታ ሲሰጧት የነበሩ በገዛ ሀገራችን እኔና እናንተ የዛች ሀገር ዜጋ በመሆናችን ብቻ ያለምንም ቅድመ ሁኔታ ለምንድነው ማንስተናገደው? ለምንድነው ማይሰጠን ይሄ እድል? እንዲህ ነው መጠየቅ ያለብን። አንዳንዶቻችሁ ዜጋ፣ አንዳንዶቻችን ዜጋ፣ አንዳንዶቻችን ደግሞ ከዜጎች በላይ የተሻለ ዜጋ። እንደዚህ አይነት ስርዓት መፈጠር የለበትም። እኔ እንደ አንድ የሚዲያ ሰው የምጠይቀው ስማችሁ የተጠቀሰ በጅምላ ሚኒስትሮች በሙሉ ፖሊስ ውስጥ በሙሉ አላችሁ፣ ኢንሳ ውስጥ በሙሉ አላችሁ ብላለች ልጅቷ። ጉዳችሁን አወጣለሁ ብላለች። እናንተ ወጣችሁ
እዚህ ዝርፊያ ውስጥ ከሌላችሁ ስማችሁን ማጽዳት አለባችሁ የሚል ነው። አገሬን ስዘርፉ የነበረው እንዴት ነው? ህዝቧንና ንብረቷን ሀብቷን ዘርፋችሁ በአጥንት እንዴት ነው ያስቀራችሁት? እንዴት ነው ተመካክራችሁ ስዘርፉ የነበረው? ስለዚህ አካውንተብል መሆን አለባችሁ ነው። ይሄ ነው ክብራትና ክብራን። እሺ በየጊዜው ሌላ የሚመጡ ዜናዎች ካሉ ከዚህ ጋር በተያያዘ ወደ እናንተ የማደርስ ይሆናል። በዚህ ጉዳይ ላይ ግን ሀሳብ አስተያየቴን መስጠት ፈልጋለሁ ለምትሉ እዚህ ጋር መደወል ትችላላችሁ። እሺ ቴዲ ምንድነው የዘረፈችው? እሷ አይደለች ወይ? ወንጀለኛ እሷ አይደለች እንዴ? እሷ ላይ ፎከስ አድርግ እንዴ። ብቻዋን አይደለም እኮ የምትዘርፈው አልኳችሁ እኮ። ብቻዋን አይደለም የምትዘርፈው። ይሄ ሁሉ በቢሊዮን የሚቆጠር ይሄ ሁሉ በሚሊዮን የሚቆጠር ዶላሮችን ለቁጥር የሚያዳግቱ ወንጀሎችን አበጀሽ የሚላስ ሳይኖር አታረግም። ሰማይና ምድር ያልፋሉ እንጂ ጸባቸው የጥቅም ግጭት ነው። ሌብነቱ ላይ ተስማምተው ነው የሚዘርፉት። ግጭት የተነሳው ያከፋፈል ወይም ደግሞ ክፍፍል ላይ ነው። ይሄ ነው። እሺ ክብራትና ክብራን ወደ ሌሎች ወሬዎች እንሄዳለን። እነዚህ ጉዳዮች እያደጉ መሄዱ ስለሆነ ነገ ከነገ ወዲያም አዳዲስ ነገሮች ካሉ ከፖሊስ የሚመጣም ሪፖርት ካለ ከመንግስትም በኩል የሚመጣ ሪፖርት ካለ ወደ እናንተ ማቅረቤን እቀጥላለሁ። ምርጫን አስመልክቶ ያላችሁ አመለካከት እንዴት ነው? ካርድ ወስዳችኋል ወይ? እስኪ እየደወላችሁ እየተሳተፋችሁ ስለ ዘንድሮ ምርጫ ሀሳብ አስተያየቶቻችሁን ስጡኝ። 7ኛ ዙር ሀገራዊ ምርጫ በእናንተ እይታ እንዴት ይታያል? እንዴት ነው ዝግጅቱ? ባላገሩ አልወሰድኩም። ለምን አልወሰድኩም? ለማንኛውም 7ኛ ዙር ሀገራዊ ምርጫ የሚከተሉት አሰላለፎች አሉት። ይሄን ወደ ጎን ላድርግላችሁ። ኢትዮጵያ ውስጥ ሁሉም ፓርቲዎች ሰኞ በሚጀመረው ሀገራዊ ምርጫ መንግስት መመስረት ይችላሉ ማለት አይደለም። መንግስት ለመመስረት የህዝብ ተወካዮች ምክር ቤት 547 መቀመጫዎች አሉ። የ547 ግማሽ ፕላስ 1 ድምፅ ሲምፕል ማጆሪቲ ማለት ነው። 50 ፕላስ 1 ድምፅ ማግኘት አለባችሁ። ወይም የህዝብ ተወካዮች ምክር ቤት አብላጫውን ወንበር የሚያገኝ ፓርቲ መንግስት ይመሰርታል። በዚህ ሂደት የኢትዮጵያ ብሔራዊ ምርጫ ቦርድ ክልላዊና ሀገራዊ ፓርቲዎች በቀጣይ 7ኛ ዙር ሀገራዊ ምርጫ የሚወዳደሩ የፖለቲካ ፓርቲዎች በተለይም ሀገር አቀፍ የፖለቲካ ፓርቲዎች ምርጫውን ቢያሸንፉ እነማን መንግስት ሊመሰረቱ ይችላሉ የሚለውን ሰንጠረዡን ነግሮናል። ብልጽግና በትንሹ 274 ወንበር መያዝ አለባችሁ መንግስት ለመመስረት። ስለዚህ ብልጽግና መንግስት ለመመስረት የሚያስችለውን ድምፅ ለማግኘት ወይም በሁሉም የምርጫ ጣቢያዎች ይወዳደራል። ከብልጽግና ቀጥሎ መንግስት ለመመስረት የሚችለው ፓርቲ ቢያሸንፍ ወይም 274 ወንበር በላይ ሊያገኝ የሚችለው የኢትዮጵያ ዜጎች ማህበር ወይም ደግሞ ኢዜማ ነው። ከዛ ውጭ ያሉት በተወዳደሩባቸው ቦታዎች በሙሉ ድምፅ ቢያገኙ መንግስት መመስረት አይችሉም። ትብብር ለኢትዮጵያ አንድነት፣ ነፃነትና እኩልነት ፓርቲ፣ የወሎ ህዝቦች ዲሞክራሲያዊ ፓርቲ፣ ሰላም ለኢትዮጵያ ጥምረት፣ የአማራ ዲሞክራሲያዊ ኃይሎች ንቅናቄ፣
የኦሮሞ ነፃነት ግንባር፣ የወላይታ ህዝቦች ነፃነት ንቅናቄ፣ ባልደራስ ለእውነተኛ ዲሞክራሲ፣ አዲስ ትውልድ ፓርቲ አይደው ነው። ከዚህ ውስጥ ምን ያህሎቻቸውን እንደምታውቁ አላውቅም። ህዳሴ ፓርቲ፣ የኢትዮጵያ ዲሞክራቲክ ህብረት፣ የኢትዮጵያ ብሔራዊ አንድነት ፓርቲ፣ አርጎባ አንድነት ጀበርቲ፣ ህብር ለኢትዮጵያ ዲሞክራሲያዊ ፓርቲ፣ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ፣ ጎተት ለጉራጌ አንድነትና ፍትህ ፓርቲ፣ የሲዳማ ህዝብ አንድነት ዲሞክራሲያዊ ድርጅት፣ የአማራ ብሔራዊ ንቅናቄ እነዚህ ይወዳደራሉ። ከነዚህ ውስጥ ግን 274 ወንበር የህዝብ ተወካዮች ምክር ቤት 274 ወንበርና በላይ የሚያገኝ ሲምፕል ማጆሪቲ 50+1 ሆኖለት መንግስት ለመመስረት ይችላል። ከነዚህ ውስጥ መንግስት ለመመስረት የሚችሉት በቀጣይ 7ኛ ዙር ሀገራዊ ምርጫ ብልጽግናና ኢዜማ ብቻ ናቸው። እሺ ከምርጫ ጋር በተያያዘ ምን እንደምትጠብቁ ለ40 ደቂቃ አንድ እያስገባሁኝ እድል ሰጣችኋለሁ። ምንድነው የምትጠብቁት? በጣም በጨዋ ደንብ አስገባ ላላችሁ በሙሉ እድል እየሰጠው ከሰፊው ህዝብ ጋር አገናኛችኋለሁ። ከዛ ከ7ኛ ዙር ሀገራዊ ምርጫ የምትጠብቁትን በጨዋ ቋንቋ ትነግሩኛላችሁ ማለት ነው። እንዴት ያለቀን ነው ዘንድሮ ሁላችንም ዜሮ። ኦኬ ይሰማል። እንዴት ያለቀን ነው ዘንድሮ ሁላችንም ዜሮ፣ በዜሮ ላይ ዜሮ ይሆናል ዘንድሮ። ቴዲ እነዚህ ኢሞጂ ምልክት የሚልኩ አካውንቶች ኮመንት ሴክሽኑን ስፓም እያደረጉ ነው። ሚዩት አድርጋቸው። አቃተኝ እኮ እናታቸው። ሚዩት ሳረጋቸው ይበዛሉ። ምን ላርግ? ወይም ኮመንቶችን ፊልተር ማድረግ አለብኝ ማለት ነው። እንትን ውስጥ ገብቼ ሴቲንግ ውስጥ ገብቼ ላይቭ ከመግባቴ በፊት እነዚህ ኢሞጂ ምናምን ኮመንት እንዳይደረጉ እሺ አንዳንድ ሰው አስገባለሁ። መደወል ለምትፈልጉ ሰዎች እዚህ ጋር እየደወላችሁ መግባት ትችላላችሁ። በሀገራችሁ ጉዳይ ላይ ስለ ምርጫ ምን ትላላችሁ? ከምርጫ ጋር በተያያዘ 7ኛው ሀገራዊ ምርጫ የአፍሪካ ተቋማት ከነሱ በስተቀር ሌሎች የውጭ ታዛቢዎች እንደማይሳተፉበት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ በሚቀጥለው ሳምንት በሚካሄደው 7ኛው ጠቅላላ ምርጫ የአፍሪካ ተቋማት ከነሱ በስተቀር የውጭ ታዛቢዎች ፍቃድ አለማግኘታቸውን ገልጿል። ምርጫ ቦርድ የ7ኛው ሀገራዊ ምርጫ አጠቃላይ የቅድመ ምርጫ ስራዎችንና የድምፅ መስጫ ወይም ደግሞ ድምፅ የሚሰጥባቸው ቀናቶችን አስመልክቶ ማክሰኞ 2018 ግንቦት 18 ነው ማክሰኞ 2018 ዓ.ም ጋዜጣዊ መግለጫ በሰጠበት ጊዜ ነው የተናገረው። ሌላ እንደ ግብዓት እንዲሆናችሁ ከምርጫ ጋር በተያያዘ በኦሮሚያ ክልል በሁሉም ምርጫ ጣቢያዎች ምርጫ እንደሚካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ ተናግሯል። በክልሉ 179 የምርጫ ጣቢያዎች እንዳሉ የተነገረ ሲሆን የኢትዮጵያ ብሔራዊ ምርጫ ቦርድ በመጪው ሰኞ ለሚደረገው ሀገራዊ ምርጫ በሁሉም የምርጫ ጣቢያዎች ምርጫ ይደረጋል ብሏል። በዚህም ክልሉ ባሉት 179 የምርጫ ጣቢያዎች ምርጫ ለማካሄድ አስቻይ ሁኔታ ስለመኖሩ ማሳያ ነው ተብሏል። ሞዴሬተሮች በእናታችሁ እነዚህም ብሎክ አድርጉልኝ። እሺ 1 2 3 3 2 1 1 2 3 እሺ አንዳንድ ሰው ላስገባና የተወሰነ ሰው እድል ልስጣችሁና
ምትሉትን ልስማ። መጣ ገሰገሰ። እሺ ሳተናው አለ። ሄሎ ሳተናው ይለኛል እንዴ? ቤትህ መጥቼ ኢንተርቪው ማድረግ መሰለህ እንዴ? ምን አይለኛል እንዴ? ሪኩዌስት ልካ መሰለኝ ይሰዳዳል እንዴ? ምናምን አለኝ። ምን ሪኩዌስት ልኮ ጠብቆ አላገብታ ሀሳብ እንሰጣለን። ከዛ ወደ ምትሄድበት ትሄዳለህ። ማይ ፍሬንድ ዘበራችን እንዴት ነህ? ቴዳ ጤና ይስጥልኝ። ኧረ ቴዳ ያትጥፋ ግድ የለም እንደምንም እንኳን ዘይረህን እንኳን ጥፋ። የምር ሲሪየስ በቁም ነገር ነው የምንጠብቀህ፣ እየቀለጥኩ አይደለም። ጠዋት እንጠብቀሃለን። አትጥፋብን ወንድሜ። መጣለሁ አብሽር። እሺ ቴዳ ስለምሰጠኝ እድል ፈጣሪ እድሜህን ያርዝምልህ አባቴ። ስለምሰጠኝ እድል አመሰግናለሁ ቴዳ። እኔ ከዚህ ምርጫ ምንም አልጠብቅም ወንድም አለም። ግን በመጀመሪያ ደረጃ ቴዳ ስለ በረከት ገበሬዋ እኔ አንተ ቤት ገብቼ በምንተባተበው ጉዳይ ልክ ስራ ሰዓት ሲኖረኝ ገብቼ ዩቲዩብ ላይ ሪቪው አደርጋለሁ። ማለት አንዳንዴ በፖለቲካ ጉዳይ ላይ ምነው ባላወራው ብዬ አንዳንድ ቃል የምሰስትበት ጉዳይ አለ። አንዳንዴ ለምን ብዙ ጊዜ ዩቲዩብ ላይ ገብቼ ስራዬ ብዬ አዳምጣለሁ። እና በበረከት ገበሬዋ ጉዳይ ግን ደስተኛ ነው የሆንኩት። በህይወት ደስተኛ ሆኜ አላውቅም። ገብቷል። ስጮህበት የነበረ ጉዳይ ነው። ሌባ ናት፣ ሌቦች አሉ ከጀርባዋ። ለሀገሪቷ የምታስብ ከሆነ እነዚህን አጋልጣ ትስጥ። ይሄ ልንሸፋፍነው የሚቻል ጉዳይ አይደለም። እውቀት የለህም እንዲህ ነህ። እኔን ልታሸማቅቀኝ ከመሞከር በበለጠ እሷን የዘረፈችው ሀብት አለ ቴዳ። እኔ ቴዳ ከዚህ ምርጫ ምንም አልጠብቅም። ብልጽግና ሲፈልግ 1000 ጊዜ ያሸንፍ። እኔ አንድ ነገር ነው የምጠብቀው። አንድ በየመንገዱ የሚታገተውን የሚሞተው ምስኪኑ ህዝብ እስቲ ማለት እሱን ይሸፍንልን ቴዳ። ምርጫው ቶ የቅንጦት ጉዳይ ነው። እኔ ምርጫ ምንም ጠብቄም አልጠብቅም። አንድ እስቲ በሰላም ወጥቶ ቴዳ ምንም አያውቀው በታታ ለሚጓዝ ህዝብ፣ አቅም ለሌለው ህዝብ እስቲ እሱን ይታደገው። በቃ ምርጫ ማለት የትልቁ ነገር ይሄ ነው። ያለ ምርጫው እየሞተ ያለ ህዝብ አለ። የትኛው የመንደር ወጠጤ ሽፍታ ወጥቶ ቴዳ በቀን 3 4 መኪና 5 መኪና በየቀኑ እየታገተ 12 ሰው ሞተ፣ 30 ሰው ሞተ። ይህ ህመም ነው። ይህ ከባድ ነገር ነው። አደገኛ ነገር ነው። ይዞን የሚመጣብን ጣጣ አለ። ይሄን ይታገል። አንድ እኔ ኢትዮጵያ ውስጥ ቴዳ 2 ህጎች ቢጸድቁ ወደፊት ፈጣሪ ብሎልን ከጸደቀልን ምመኘው ሁለት አለ። አንድ ህፃናት ልጆች የሚደፍሩ ሰዎች የሞት ፍርድ የሚፈረድባቸው ቀን፣ 2 ባለስልጣኖች፣ ዘራፊዎች፣ ሙስና የሰሩ ሰዎች የሚገደሉበትን ቀን እንዲመጣ ጸልያለሁ። አሜን እጸልያለሁ። ይህን ቀን እንደሚመጣ ጸልያለሁ። እኔ በዚህ ሰዓት ምርጫ ማንም ሊያሸንፍ ይችላል። ማንም ምንም ሊያደርግ ይችላል። እሱ አይደለም የኔ ጥያቄ። እኔ የቅንጦት ጥያቄ የለኝም። አሁን ላይ በዚህ ሰዓት ላይ የኢትዮጵያ ህዝብ እንዴት ነው በስነስርዓት ገብቶ በስነስርዓት መውጣት የሚችለው? እኔ የሚያሳስበኝ ይሄ ነው። ምርጫ ሲፈልጉ እንደፈለጉ ያድርጉት። ግን ሚስኪኑ ሰው ሚስኪኑ እናት ከነ ልጁ አትሙት። ይሄን ይከላከል፣ ይሄን ይከልክል። በየቦታው እየተዘረፈ ያለው ብር፣ በየቦታው እየበላ ያለው ባለስልጣን እነሱን የሞት ፍርድ ይፍረድባቸው። ህፃናትን የሚደፍሩ ወንበዴዎች፣ የመንደር ጎረምሶች እነዚህን ይስቀል፣ ይግደል። በቃ ይሄ ነው የሚጠየቀው። ሌላ ምንም ጥያቄ ምርጫ ሲደላህ የምታደርገው ነገር ነው። ምርጫ ሲደላህ ሲመችህ ሁሉም ነገር አልጋ ባልጋ ሲሆንልህ የምታደርገው ነገር ነው። አሁን ላይ ግን እኔ የምጠይቀው ህዝብ ውስጥ በሰላም ወጥቶ ይግባ። የመንደር ጎረምሶች አይረብሹ። ሁሉን ሲመቸው ክላሽ አንሽቶ ሰውን እየገደለ ነው። እንደ በግ ህዝብ እያለቀ ነው። ይሄን ነገር መከላከል መቻል አለብን። ሌላው ቶ ምርጫ ገለመሊ ምናምን እንትና መጣ ምንም ያመጡት ነገር የለም። ይቅርታ አድርግልኝ። በኢትዮጵያ ፓርቲዎች ተመዝግበው ለውጥ ያመጣሉ ብለን የምንጠብቃቸው ፓርቲዎች የሉ። በጣም ከይቅርታ ጋር አሁን ባለው አደረጃጀት ቴዳዬ በኢትዮጵያ ህግ አሁን የተደራጁትና የተመዘገቡት አንዱም ለውጥ ያመጣል ብዬ ጠብቄ አላውቅም። ወደፊትም አልጠብቀው። ምናልባት ቀልብ ገዝቶ ከ10ኛው ምርጫ በኋላ ምናልባት እድሜና ጤና ከሰጠን ቴዳዬ፣ ከዛ ግን የሚቀድም ነገር አለ ቴዳ። ምርጫ እንደኔ በግል በትንሽ ጭንቅላቴ የማስበው የቅንጦት ጉዳይ ነው ብዬ ነው የማስበው ቴዳዬ። ከሱ በፊት የሚቀድም ነገር አለ። ሰዎች እንደፈለጉ ወጥተው ይግቡ። እናቶች ከነ ልጆቻቸው አይገደሉ። እነዚህ ሙሰኛና ህፃናትን የሚደፍሩት አደባባይ ላይ ህዝብ እያየ ይረሽናቸው። ያን የኢትዮጵያ ህዝብ ይቃወመው። ያንን ለማለት ነው። አመሰግናለሁ ቴዳዬ። ቴንክ ዩ ዘብር፣ ከልብ አመሰግናለሁ። እሺ ሌሎቻችሁ መሳተፍ ለምትፈልጉ ሰዎች አማራጭ አስቀምጫለሁ። ከዚህ ቀደም ትሰሙ እንደነበረው በምርጫ ዙሪያ ላይ
ወይም ደግሞ በፖለቲካዊ ነክ ጉዳዮች ላይ ሀሳብ አስተያየቶቻቸውን የሚሰጡ ሰዎች ከቲክቶክ ነው የሚመጡት። እዚህ ዩቲዩብ ላይ እና ፌስቡክ ላይ ላላችሁ ሰዎች የምትሰሟቸው ማለት ነው። የተወሰነ ደቂቃ ሰጥቻቸው በእነሱ ይወርዳሉ። አንድ በአንድ ነው ማስገባው፣ አንድ በአንድ። ከዛ ቱን ፈይሳ ሮቢ ቴዲ እንዴት ነህ? አማን ነው ወይ? አልሐምዱሊላህ። እስኪ ምን ትላለህ በተነሱ ጉዳዮች ላይ? ዘበር አሁን አንድ መጨረሻ ላይ እስኪ ረሽንና ህዝብ ሲቃወማቸው እናያለን ብሎ ነበረና የሚረሸን ሰው ቢኖር መጀመሪያ ራሱ ተቃዋሚ እንዳይሆን ብዬ ጠረጠርኩ። ታስብ እንደሆነ የወያኔ ጦርነት ጊዜ ጠቅላይ ሚኒስቴሩ የትግራይን ጦርነት በጣም በትዕግስት ይዞት ነበረ ጉዳዩንና ወደ ትግራይ ዞሮ ጌታቸው አሰፋን ለመያዝ ሽንት እንኳን አይሸናም እና ፓስተር ነው እሱ፣ ወንጌል ይዞ ወደ ቸርች ነው መሄድ ያለበት፣ ቆፍጣና መሪ አይደለም ሲሉ ምን ብሎ ነበረ ጠቅላይ ሚኒስቴሩ መልስ የሰጠው? አይ እኔ የትግራይ ህዝብ በጣም ጦርነት የሰለቸው ህዝብ ይመስለኛል። እኔ አሁን ኮሮና ስላለ ማስክ በብዛት ወደ ትግራይ ነው የምልከው፣ ጥይት ወደዛ መላክ አልፈልግም ሲል ነበረ። እና በቃ እንደዚህ በማለቱ እንደ ፈሪ ምንም ጦርነት እንደማያቅ ፓስተር ሆኖ ወንጌል ይዞ ወደ ቸርች እንዴት ሲሉ ነበር። የኢትዮጵያ ህዝብ ጀግና ስትሆን አምባገነን ይለዋል፣ ትዕግስተኛ ስትሆን ፈሪ ይለዋል። እና አሁን ባለ ተጨባጭ ሁኔታ የኢትዮጵያ ህዝብ እኮ ምርጫውን ባለፈ 3 እና 4 ቀናቶች የምርጫ ቅስቀሳ መዝጊያ ላይ ያ ሁሉ ህዝብ ወጥቶ መቼም ብልጽግና ይህንን ሁሉ ሰራተኛ ወይም ደሞዝ ከፍሎ ከሆነ አገሪቷ በጣም ሀብታም አርጓታል ማለት ነው ስርዓቱ። ለህዝብ እናቅልሃለን የሚሉ ሰዎች ራሳቸው እዚህ ዲያስፖራ ሰልፍ ሲጠሩ በፍቃድ የወጣ ህዝብ ነው ብሎ ያምናሉ። ኢትዮጵያ ውስጥ መንግስት ደግፌ ነው የወጣው ህዝብ ካለ ገንዘብ የተከፈለውና በሴንቲኔፍ ስንዴ እርዳታ ለማግኘት ወይም ቀበሌ ላይ ጥቅማ ጥቅም እንዳጣ ብሎ የወጣ ህዝብ ነው ብሎ ይንቁታል። አየ እና የኢትዮጵያ ፖለቲካ ቴዲዬ የመጣንበት ባህላችን የጨነገፈ ከስር መሰረቱ የተቀመጠው መሰረተ ድንጋይ የተዛባ ነው። ይህን መሰረተ ድንጋይ ያዛቡ አካላቶች ደግሞ ራሳቸውን ከመውቀስ ይልቅ አሁን ያለው ትውልድ ለዛ ተጠያቂ እንዲሆን ከጀርባ ቁጭ ብሎ ይናገራሉ። ማን ነው ለዚህ አበቃን ብለህ ስትጠይቅ ይመጡና የአብይ አናት ላይ ፍጥጥ ይላሉ። ከዛ በፊት ለዛሬው መገዳደል፣ ሰላም ማጣት ማን ነው ምክንያቱ ካልካቸው አብይ ህግ ማስከበር አቃተው ይለዋል። ራሱ ህግ የሚጥሰው ሰውዬ ጥይት እንዲገዛ ስፖንሰር ያደርጋሉ፣ ግደል ብሎ ይመክራሉ። ከዛ ሰውዬ ወጥቶ ሲገድል ደግሞ ሰላም አጣን፣ መጀመሪያ ለምን ሰላም ኢትዮጵያ ውስጥ አይመጣም ከምርጫ በፊት ይላሉ። አጋጣሚ ሆኖ ምርጫውን በቃ ሰላም ስለሌለ ህዝብ ስለሚገደል ቆይ ይሄ ምርጫ ላራዝሙ 5 ዓመት ላራዝምና እስከዛ ሰላም እስከመስጠብቅ ድረስ ልግዛ ብሎ ቢል ደግሞ ይሄ መንግስት ያለ እውቅና ያለ ህዝብ ምርጫ የተቀመጠ ነው፣ ህግ ያላከበረ መንግስት ነው፣ እውቅና የለውም። ስለዚህ አምባገነን ያለ ምርጫ በወሳራ የሚገዛ ብሎ የሚሉ ነጠላ ለብሶ ደግሞ እነዚሁ አካላቶች ናቸው ቴዲዬ ግራ ተጋብቶ ግራ አጋቡን። ወዴት እንደንሄድ ቀኝ ኋላ ይሉናል፣ ስንዞር ወደፊት ይሉናል፣ ወደፊት ስንሄድ ወደ ኋላ ይሉናል። ግራ ተጋባን ቴዲ። ግራ የተጋባ ትውልድ አዛውንቶች የራሳቸውን ዘመን ቆርጥመው በልተው አሁን ጠቅላይ ሚኒስቴሩን እንደምታየው ፕሮጀክቶቹ ዛሬ ፍሬ የሚያፈሩ ሳይሆን ነገ ለትውልድ የሚደርስ ፍሬ ናቸው። ዛሬዎቹ እስከ አሁን 5 ዓመት የሰራቸው ነገሮች አሁን በስተመጨረሻ መሰረተ ድንጋይ ሳያስቀምጥ ሪቫን ይቆርጥ ነበረ። 5 ዓመት ለምርጫ
ቅስቀሳ ጊዜ እናረጋለን ብለው የተናገሩትን ሁሉንም ጨርሶ ሪቫን ቆርጧል። ከምስራቅ አፍሪካ አንደኛ ሆነ ሆስፒታል ባሌ ላይ አይታል፣ ቦረና ላይ አይታል። ስንዴ የሚለምን ዝናብ ጊዜ ዳስፖራው ጭድ መግዣ ለከብቱ ገንዘብ የሚያዋጣ ቦታ አይኔ አይቷል። ስንዴ አምርተው በዚህ በመኸር በበጋ ወቅት እንደ መኸር ስንዴ ውስጥ ቆሞ አየር ማረፊያ የገዳ የአባ ገዳዎች ባህላዊ ሙዚየም ሲገነባ አንድም ተቃዋሚ ይሄስ ጥሩ ነበረ ለቦረና ህዝብ ያ ውሃ የሚጠማ ህዝብ ያ የሚራበው ስንዴ የሚለመንለት ህዝብ ስንዴ አመረተ በዛ ምድር ላይ ታንኪዩ አንተ ጠቅላይ ሚኒስቴር ትችላለህ የሚል የቅንነት አእምሮ ስለሌለ መቃወም ነው፣ መደገፍ ነው። ይሄ ከየት ነው የተለመደው? ከጥንት ይዘነው የመጣ ነው። የኢትዮጵያ ፖለቲካ ባህር ክሽፈት ነው። ይሄ ክሽፈት አሁን አርሰናል ሲጫወት የወጡ ወጣቶች አብዛኛዎቹ የአርሰናል ደጋፊዎቹ ጠቅላይ ሚኒስቴሩ ወደ 12 ዓመት ጠቅላይ ሚኒስቴሩ ወደ ሚኒስቴርነት ሲወጣ 12 ዓመት እድሜ የነበሩ ልጆች ቢይጫወቱ ነበር። የዛ ጊዜ ፖለቲካ ምን እንደሆነ የማያውቁ የሚጫወቱ ወይም በጨርቅ ኳስ ሰፍቶ አስፋልት ላይ የሚጫወቱ ልጆች ናቸው። ያኔ ለውጡ ሲመጣ ማለት ነው። አሁን ስንት ነው እድሜያቸው? 20 ዓመት ነው። ሲሰሙ ያደጉት የጠቅላይ ሚኒስቴሩን ፖለቲካ ነው። እነዚህ 20 ዓመት የጠቅላይ ሚኒስቴሩን ፖለቲካ ሰምተው ለምርጫ አቅመ አዳም የደረሱ ወጣቶች ስቲል በወያኔና በደርግ ዘመንና የኃይለ ሥላሴ ቅሪተ አካላቶች ያሉ አዛውንቶች ላይ አልተበረዙም። ለዚህ ነው ያ ሁሉ ወጣት ወጥቶ ዳውን አብይ ማለት ትቶ ይችላል አብይ ይችላል ብሎ ያ ሁሉ ወጣት ወጥቶ በሰላም ድንጋይ ሳይወረወር ፕሮፓጋንዲስቶቹ እንደጮት ብጥብጥን ከኬንያ እስከሚናፍቁ ስፖንሰር ለማድረግ ሰው ሰላም ነገርን ነው ወደ አገራችን ቢመጣልን ይሄ እንደዚህ አይነት ልማታዊ ወይም ምጥቋ አይምሮ ያላቸው ወጣቶች በጣም መስራት የሚችሉ ትውልዶች ምን ነው የኢትዮጵያ ወጣቶች ብሎ አይደለም የተመኙት። ድንጋይ የሚወረውርና መንገድ ዘግቶ የሚያቃጥል ወጣት ከኬንያ ስፖንሰር ለማድረግ ነበረ ሲጋጋጡብን የነበረው። ስለዚህ ግራ ተጋባን ቴድዬ። ለዚህ መላ ብትለን ራስ እስኪ መላ ትለዋለህ። አንድ ነገር ማደንቅልህ አንድ ነገር ሁልጊዜ ደጋግሜ የማዳምጥልህ ቪዲዮ አለች። እኔ አቅሙ ቢኖረኝ የጠቅላይ ሚኒስቴር ዶክተር አብይ አስተዳደጉና ጭንቅላቱን ጥናት ማድረግ ነው እምፈልገው። እኔ ልንገር ጠላቶች አብይን ከመታገላቸው በፊት የአብይን አይምሮ ያጥኑ። ሊያሸንፉት ከፈለጉ ምን አይነት ሰው ነው አብይ ብለው ጠላትን በደንብ ስታውቅ ታሸንፈዋለህ። በውጊያ ሜዳ ምን አለ መሰለ ቃኞ ይባላል ወይም ሰላይ የጠላት አቀማመጥ የያዘው ገዢ መሬት የያዘው ወታደር የያዘው መሳሪያ አይነት የስንት ፈንጅ ዙሪያ አጥር ፈንጅ እንደታጠረ በየትኛው አካባቢ ቢያጠቃ ሰራዊቱ መስዋዕትነት ሳይከፍል ያን ጠላት ማፍረስ እንደሚችል ውጊያ ከመጀመሩ በፊት ለማጥቃት ከመሄዱ በፊት ቃኞ የሚባለው ቡድን ሄዶ የጠላትን አቀማመጥ ያጠናና መጥቶ ለአዛዦች መረጃ ያቀብላል። አዛዦቹ ቁጭ ይሉና ይተነትኑታል። ተንትነው ወታደራዊ ትንተና ይሰጡበትና ለማጥቃት በዚህ ግቡ ብሎ ለአዛዥ ትእዛዝ ይሰጣል። ጥይት የተተኮሰች ሰዓት አዛዦቹ የሚያስገቡበትን መንገድ መመሪያ ተሰጥቷቸዋል። ካርታ ይዟል። በዛ ነው ውጊያ የሚደረገው። ጠላቶች አብይን ይንቁታል እንጂ የት መቅኔያቸውን እንዳፈሰሰባቸው አያውቁትም። ቴድዬ ነው ችግሩ። ኦኬ መስፍኔ ከልብ አመሰግናለሁ። ወደ በኋላ ውይይት ስለሚኖረን ከሌሎች ጋር ደግሞ ቴንክ ዩ መስፍኔ። ቴንክ ዩ መስፍኔ። እሺ አዳዲስ ሰዎችንም ዝም ብዬ እንዳላላካችሁ አስገባችኋለሁ። የተወሰነ ደቂቃ ኔትወርካችሁ ካስቸገራችሁ ወደ ቀጣይ እንሄዳለን። ጤና ይስጥልኝ ኢልማ ጁነዲ። ሄሎ። እኔ አልገባሁም። እርግጠኛ ነህ አልገባህም? አልገባሁም። ዝም ብሎ ውስጥ እኔ አዳምጣለሁ፣ ሁሌ አዳማጭ ነኝ፣ ግን አልገባሁም። እንዴት እንደገባሁ አላውቅም።
ውስጥ ራሴን ነው ውስጥ ያየሁት። በቃ እሺ እኔ ማውራት አልችልበትም ታውቃለህ። እሺ ማዳመጥ ነው። እሺ ጤና ይስጥልኝ ኩማ። አዲስ ሰዎች ሳላስገባችሁ መከራ። አሁን የላካችሁ ሰዎች በደንብ ስሙ በእናታችሁ። ልትገቡ ነው። አንዳንድ ተዘጋጁ። ኖቤል ጤና ይስጥልኝ። ሰላም ነው፣ እንዴት ነህ? አለው እግዚአብሔር ይመስገን። ኖቤል ሰላም ነው ወይ? እግዚአብሔር ይመስገን ሰላም ነው፣ ሁሉ ሰላም እግዚአብሔር ይመስገን። ምርጥ። የት ነው? ኢትዮጵያ ነው ያለው? ነው አይደለም፣ ቬጋስ ነኝ ያለሁት። ብዙ ጊዜ ልኬልህ ነበረ ለመግባት፣ ቢዚ ቤት ነው። ስለዚህ ያው ዛሬ እድሉን ስላገኘው በጣም አመሰግናለሁ። እሺ፣ ምርጫ 7ኛ ዙር ሀገራዊ ምርጫ ሊደረግ ነው። ከዚህ ምርጫ ምን ትጠብቃለህ? ሆነስትሊ ስፒኪንግ ምንም የሚጠበቅ ነገር የለም። እኔ የሚጠብቅም ሰው ካለ ሞኝነት ነው የሚመስለኝ። ላስት ታይም 97 ነው 98% አምጥቶ ያሸነፈ መንግስት ባለበት ሀገር በዚህኛው ዙር ለውጥ ይመጣል ብሎ መጠበቅ የዋህነት በስሎ ነው የሚሰማኝ። ኦንሊ ቲንግ የምጠብቀው ምናልባት ሌላ 99% ምናልባት ውጤት ካገኘን ነው እንጂ ምንም አዲስ ነገር ይመጣል ብዬ አላስብም። በድሮ ጊዜ እንኳን እንደው ብጥብጥ ይፈጠራል፣ ተቀናቃኝ ተጭበርብር ያለው ብሎ እንኳን ችግር ያመጣል የሚባል አይነት እንኳን እንትን ያለበት አይመስለኝም። ጀስት ዝም ብሎ ለፎርማሊቲ የሚካሄድ ምርጫ ነው ብዬ ነው የማስበው። እኔ እንጃ፣ የሚጠብቅም ሰው ካለ ምን አይነት እንደው ምን እንደሚጠብቁ ባውቅ ደስ ይለኛል በዚህ ጉዳይ ላይ እውነት ለመናገር። ስለዚህ በዚህ ምርጫ ላይ የአንድ ፈረስ ግልቢያ ነው ብለን የምታስበው? ሆነስትሊ ሰው ከዚህ በፊትም አንዳንድ ነገሮችን ለመጻፍ ሞክሬያለሁ። እንዴት እዚህ ቦታ ላይ እንደደረስን፣ እንዴት ይሄ ዲሞክራሲ ከሚመስል ስትራክቸር ወደ አውቶሪቴቲቭ ዲሞክራሲ እንዴት እንደመጣን፣ በምን አይነት ብልህነት እንዴት አድርገው ሀገሪቷን እንደቀየሩ አንዳንድ ጽሁፎችን ለማንበብ ሞክሬያለሁ። በራሴ የሚያጋሯቸው ነገሮች አሉ። ግን ስታየው ስነ ምህዳሩን ቴዲ አምሹር አንተም አስበው ታውቃለህ ብዬ አስባለሁ። ግን አንተም ራሱ ሀገር ውስጥ ብትሆን ኖሮ አሁን ታስረው ከሚገኙት ጋዜጠኞች መካከል የማትሆንበት ምንም ምክንያት የለም ብዬ አስባለሁ። ምክንያቱም ደዌይ ከኢንተርናሽናል የጋዜጠኞች ጆርናሊዝም ላይ ከሚሰሩ አንጻር ከታገዱት፣ ፍቃዳቸው ከተሰረዙት፣ እንደገና ደግሞ ፖለቲከኞችንም እንዴት አድርጎ ከጨዋታ ውጭ ለማድረግ እንዴት እንደሚጠቀም ስታየው ኢትስ ኦብቪየስሊ አካሄዱ በተጠና መልኩ በፕላን በተደረገ መንገድ ረቂቅ በሆነ ፕላን በተደረገ መንገድ ነው እዚህ ደረጃ ላይ የደረስ ነው። ኢትስ ናት ጀስት ዋን ዴይ እንደ ድንገት የመጣ ነገር አይደለም። ሰዎች እያየ ነው፣ ግን ምንም ነገር ሳናደርግ በመቅረታችን ከቀን ወደ ቀን እየተገፋ መጥቶ እዚህ ላይ ደርሰናል። አሁን ላይ ያለው አርኪቴክቸር ጀስት አንድን ፖለቲካ ፓርቲ ወይንም ደግሞ አንድን መንግስት ብቻውን እንዲጫወት ያደረገ ስትራክቸር ነው ያለው። ስለዚህ ምርጫ እንደዚህ ከሆነ ታዲያ የፖለቲካ ፓርቲዎች ከመንግስት የሚሰጣቸው በጀት እየወሰዱ በየ5 ዓመቱ የሚደረግ ምርጫ መሳተፍ የለባቸውም። ትርጉም የለሽ ምርጫ ነው ብለህ የምታስብ ከሆነ ስለዚህ ምን ያድርጉ በቀጣይነት? ታዲያ መሳተፉ አንደኛ አይ ቲንክ ህግም አለ መሰለኛው። በምርጫ ላይ የማትሳተፍ ከሆነ ከሬጅስትሬሽንም ትወጣለህ። የፖለቲካ ፓርቲም መቀጠል የማትችልበት ህግ አለ ይመስለኛል። ስፔሲፊኬሽኑን በደንብ ጠልቄ ባላቀውም ግን ደግሞ መሳተፍ አለብህ። ፖለቲካው ላይ እንቅስቃሴ ማድረግ አለብህ አሴ ፖለቲካል ፓርቲ ሬጅስተር እስካደረግ ድረስ። እነዚህ ድርጅቶች እነዚህ የፖለቲካ ፓርቲዎች መሳተፋቸው ምንም እንትን አይደለም፣ ክፋት ነው ወይ ደግሞ ጥሩ አይደለም ብዬ አላስብም። ግን ደግሞ እየተሳተፉ ያሉት ለህዝቡ ለውጥ በሚያመጣ መንገድ
ወይንም ደግሞ አክቹዋሊ ሰው ምርጫ ኖሮት ምርጫ ማድረግ አስፈላጊ ሆኖ ሰው የሚመርጠው ነገር ኖሮት ለውጥ ይፈጥርልኛል ወይንም ደግሞ ይሄ አካል ተመርጦ ለውጥ ያመጣልኛል በሚል መንገድ አይደለም እየተደረገ ያለው። ጀስት ለፎርማሊቲ እንዳልኩት መሳተፍ ስላለባቸው እየተሳተፉ ነው ያሉት። በዛ ላይ ደግሞ ኢንተርናሽናል ኮሚዩኒቲም ህገ መንግስታችን ምርጫ እስካዘዘ ድረስ ያ ነገር መንግስት አድርጎታል፣ ምርጫው ተደርጓል በሚል ኢንተርናሽናል ኮሚኒቲውም ተቀባይነት የፈንድም የምናምንም ይሄ ኢንተርናሽናል ኮሚኒኬሽንም ጉዳዩ አብሮ እንዲሄድ ስለሚፈለግ እንደዛ አይነት ነገሮች ይደረጋሉ። አይተህ ከሆነ አሁን ላይ በቅርብ የወጣ ዜና አይተህ ከሆነ እንደውም የኢሮፕ ዩኒየን ታዛቢ አልክም ብሏል። ጀስት አንዳንድ ጋዜጠኞች ብቻ ናቸው የሚታዘቡት። ፓስት ኤቭሪ ምርጫ የኢሮፕ ዩኒየን ታዛቢ ይልካል፣ በስነስርዓት ታዝበው ምርጫውን ሪፖርት ያደርጉ ነበር። ዘንድሮ ግን የአፍሪካ ዩኒየን ታዛቢዎች ብቻ ናቸው እየታዘቡ ያሉት፣ ወይም ደግሞ ከአፍሪካ ሀገራት የተወጣጡ ታዛቢዎችና ጋዜጠኞች ናቸው እየታዘቡ ያሉት። ይሄ በራሱ የሚነግር ነገር ቢኖር የማስበው ምንድነው ጀስት የፎርማሊቲ ምርጫ ነው። ማንም ሰው ለውጥ ይመጣል ወይ ደግሞ ሌላ አካል ሊያሸንፍ ይችላል ተብሎ የሚታሰብ ሳይሆን ጀስት ዝም ብሎ ለጨዋታ ያክል የሚደረግ ነገር። እሺ፣ ከልብ አመሰግናለሁ ኖበል። ቴንኪው፣ በጣም አመሰግናለሁ። እሺ፣ እዚህ ጋር ደግሞ ላስገባለ አንድ ሰው ጤና ይስጥልኝ። ኪንግ ኦፍ ሸዋ። ሰላም ቴዲያችን፣ እንዴት ነህ? አለው እግዚአብሔር ይመስገን። 7ኛ ዙር ሀገራዊ ምርጫ ከሰኞ ጀምሮ ይደረጋል። መንግስት ለመመስረት ብልጽግናና ኢዜማ ናቸው 274 ወንበር ካሉ 547 መቀመጫዎች የማግኘት አቅም ያላቸው። ምን ትጠብቃለህ ከዚህ ምርጫ? ያ ምርጫው ላይ አጠቃላይ ምርጫው ስለሚፈጥራቸው ነገሮች እና ምርጫን በተያዘ ሀሳቢ መስጠት ፈልጋለሁ። ምርጫ መደረግ አለበት፣ ምክንያቱም ሀገሪቷ መንግስት ስለሚያስፈልጋት። ምርጫ ካልተደረገ ሌክቲሜት የሆነ ኦቶሪቲ ያለው ኦርጋን ስለማይኖር ኪዮዝ ይፈጥራል። ኢንኬዝ የሆነ የፖለቲካ ኢንስቴቢሊቲ ከመጣ ምናምን ሀገሪቷን ወደማትወጣበት ነገር ውስጥ ሊወስዳት ይችላል። ምርጫ መደረጉ አንድ ሪዝነብል የሆነ ሪስፖንስብል ኦርጋን እንዲኖር ያደርጋል። ይህ አሪፍ ነው። ግን በሌላ ሳይድ ደግሞ ምርጫ ብቻውን ደግሞ አጠቃላይ የኢትዮጵያን የፖለቲካ ችግር ደግሞ አይፈታም ብዬ አስባለሁ። ምርጫው መደረግ አለበት፣ ግን ምርጫው አጠቃላይ ኢትዮጵያ ውስጥ ያለውን የፖለቲካ ክራይሲስ ስለማይፈታ ምርጫው ተደርጎ ግን አጠቃላይ የፖለቲካዊ ድርድር አይ ቲንክ አሁን ምርጫ ላይ የማይሳተፉ ግን የፖለቲካ ጥያቄ ያላቸው በትጥቅ ትግል የሚታገሉ አሉ። ውጭም ሆኖ የፖለቲካ ጥያቄ ያላቸው ምናምን አሉ። ኢንክሉሲቭ የሆነ የፖለቲካ ድርድር ያስፈልጋል። ዋቴቨር ዘይ ሴድ ትራንዚሽናል ጋቨርንመንት ምናምን ሳይሆን ኢንክሉሲቭ የሆነ ሁሉንም የሚያካትት አጠቃላይ የኢትዮጵያ በሁሉም ዳይሬክሽን ውስጥ ያለውን የፖለቲካ ችግር ሊፈታ የሚችል ዲስከሽን፣ ዲያሎግ፣ ይሄ የይሰሙላ ኖሚናል የሆነ ሳይሆን ሪል የሆነ ኢንቴንሽናል የሆነ ችግር ሊፈታ የሚችል ዲፕ የሆነ ዲስከሽን ያስፈልጋል፣ ውይይት ያስፈልጋል። ያ ነው የኢትዮጵያን የፖለቲካ ችግር ሊፈታ የሚችለው። ምርጫ በአንድ ሳይድ ያስፈልጋል። ምክንያቱም ኢቨን ኢትዮጵያ ላይ ምርጫ ባይኖር ብዙ አይነት የፖለቲካ ኢንተረስቶች አሉ። አሁን ሰዓት ኢትዮጵያ ውስጥ ብዙ አይነት የፖለቲካ ቀውሶች አሉ፣ የሃይማኖት ምናምን ብዙ አይነት ዲፕ የሆኑ ፕሮብሌሞች አሉ። መንግስት ከሌለ ይሄ የሚሄደው አንደኛ ለውጭ ሀገር ጣልቃ ገብነት እንዳረጋለን። የሆኑ ነገሮችን ሉዝ ለማድረግ ለማጣት ቅርብ ነው። መንግስት አሁን አለመኖሩ የምታውቀውን ሌሎችን እነ ሱዳንን ምናምን ስታይ ደካማ ራሱ ቢሆን መንግስት ያስፈልጋል አንድ ሀገር ላይ ሪሊ። ምክንያቱም መንግስት ከሌለ ብዙ አይነት ኢንተረስቶችን ጋዘር አድርጎ ማኔጅ የሚያደርጋቸው ነገር አይኖርም። ይሄ ሎጂካል የሆነ አስተሳሰብ ነው። መንግስት ከሌለ ችግር ከተፈጠረ በጣም ጦርነት ሊፈጠር ይችላል፣ አገር ሊፈርስ ይችላል። በዛ ውስጥ ደግሞ ከፍተኛ ድጋሚ ልናስተካክለው ማንችል እድል ኦፖርቹኒቲ መንግስት ሲኖር እኮ ነው የምትቃወመው ምናምን። ኢንሰማው ሁሉም ነገር ከተናደ እኮ በጣም ድብልቅልቅ ያለ ችግር ውስጥ ከተገባ እኮ ብዙ ሀገራት አንደኛ የእጃቸውን ያስገባሉ፣ ሁለተኛ ነገር ኢትዮጵያ ውስጥ ያለ የፖለቲካ ጥያቄ በጠረጴዛ ዙሪያ ከመፈታት ይልቅ በጠመንጃ ኃይል ወደ መፈታት ይሄዳል። ያ ደግሞ ዳሜጅ ይሄዳል።
በጣም የማይስተካከል አይነት ውጥንቅጥ ውስጥ ልንገባ እንችላለን። ብልጽግና ጥሩም ሆነ መጥፎ እንትን መኖር አለበት፣ ምርጫ መደረግ አለበት። ግን ሪሊ ምርጫው ደግሞ ፐርፌክት እና የኢትዮጵያን የፖለቲካ ችግር ደግሞ የሚፈታ ስላልሆነ በሌላ ሳይድ ደግሞ ኢንክሉሲቭ የሆነ ዲስከሽን፣ ይሄ ዲስከሽን ሲባል አሁን እንደሚዘጋጁት አይነት ዲስከሽን ሳይሆን ሪል የሆነ ዲስከሽን ያስፈልጋል። ያ ነው የሀገሪቷን የፖለቲካ ችግር ይፈታል ብዬ የማስበው። አመሰግናለሁ። ከልብ አመሰግናለሁ። ኪንግ ኦፍ ሾው እግዚአብሔር ያክብርልኝ። ያ በነገራችን ላይ አዳዲስ ሰዎች እንደዚህ አሁን ከዚህ ቀደም እናንተ አሁን አዳዲስ ሰዎች እድል አትሰጥም ምናምን ያላችሁ ኮምፕሌን ለምታቀርቡ ሰዎች ለመተዋወቅና ትንታኔዎቻችሁን የፖለቲካ አንደርስታንዲንጋችሁን ናሬት የምታደርጉበትን መንገድ ለመረዳት ይሄ ነው ምቹ አጋጣሚ። አንደኛ በዚሁ ከህዝብ ጋር ትተዋወቃላችሁ፣ ከኔ ጋር ትተዋወቃላችሁ። ነገ ከነገ ወዲያ ከሌሎች ጋር በሚኖሩ ውይይቶች ሪኩዌስት ስትልኩ ፊታችሁ አዲስ አይሆንብኝም። አንዳንዶቻችሁ ስም አትቀይሩ። ቲክቶክ ላይ ስም አይቀየርም፣ ፕሮፋይል አይቀየርም። ለምሳሌ ስማችሁን ስትቀይሩ እንደ አዲስ ነው የምትሆኑብን። ፕሮፋይልም ስትቀይሩ የሆነ አንድ ቋሚ ፕሮፋይል ያስፈልጋችኋል። በቀላሉ ለማወቅ እንዲመቸን ለማለት ያህል ነው። ስለዚህ ለአዳዲስ ሰዎች እድል ለመስጠት ነው ማለት ነው። ከልብ ከልብ ነው ማመሰግናችሁ። የተወሰነ ሰው ቀጥላለሁ። እዚህ ጋር ከላይ ሰው አለ። ጤና ይስጥልኝ ሰሎሞን ጌታቸው። በጣም ነው የማመሰግነው። እከታተልሃለሁ፣ በርታ። አንዳንዴ ግን ታገስ፣ አትቆጣ። ይሰማል ይሰማል ይሰማል። በቃ ይህን ኮሜንት ልሰጥ ነው። ታገስ ታገስ፣ አንዳንዴ አትሰላች። እሺ ወንድሜ፣ እሺ እወድሃለሁ። በጣም ነው የማከብረህ። ቴንክ ዩ። እግዚአብሔር ያክብርልኝ። እሺ አሜን። እሺ ታንክ ዩ። ታገስ አትቆጣ ያን ያለኝ ወንድሜ። አንዳንዶች ደግሞ ትዕግስት በዛ ይሉኛል። ህዝብ የተለያየ አይነት ሀሳብ ነው የሚሰጠው። አንዳንዱ ትዕግስት በዛ፣ እኔ አንተን ብሆን እንደዚህ አይነት ሰዎችን አላስተናግድም፣ እንዴት ነው የምትሰማው ምናምን ይሉኛል። አንዳንዱ ደግሞ አትቆጣ ይለኛል። ለማንኛውም እሺ ተቀብያለሁ ሁለቱንም። እሺ ሄኖክ ጤና ይስጥልኝ። ጤና ይስጥልኝ ቴዲ፣ እንዴት ነህ? አለው እግዚአብሔር ይመስገን። ሁሉ ሰላም ነው ወይ? አለን እግዚአብሔር ይመስገን። እንዴት ነው? አለው። እሺ 7ኛ ዙር ሀገራዊ ምርጫ ሊደረግ ቀናቶች ናቸው የቀሩት። ሰኞ ነው የሚደረገው። ምንድን ነው የምጠበቀው ከዚህ ምርጫ? ከዚህ ምርጫ ምንም የሚጠበቅ ነገር የለውም። በእውነቱ ህዝቡ ያለበት መከራና ችግር ከምንም በላይ የሚያሳዝን ነው እና በዚህ ላይ ያለ እንደገና ምርጫ ብሎ የማይሆን የአንድ ፈረስ ግልቢያ እንትን ነው እየተመለከትን ያለ ነው እና በጣም የሚያሳዝን ነው በእውነቱ። እንደዚህ አይነት ጊዜ ላይ መድረሳችን በእውነቱ በጣም የሚያሳዝን ነው። እንደ ሀገር አሳፋሪ ጊዜ። ስለዚህ የፖለቲካ ፓርቲዎች ምንድን ነው ማድረግ ያለባቸው? የፖለቲካ ፓርቲዎች ምንም ማድረግ አይችሉም። ምክንያቱም ሁሉንም ነገር መንግስት ተቆጣጥሮታል። ያሉትንም ሰዎች አስረዋል። ገና የፖለቲካ ፓርቲ የምትላቸውም አቋም ያላቸው በዚህ ሰዓት ላይ የሉም። ስለዚህ ምንም የተለየ ነገር አለ ብዬ አላምንም። በእኔ በኩል እንደተመለከትኩት አይዶን ነው። እንግዲህ ሌሎች ሰዎች እንዴት እንደሚመለከቱት አላውቅም። እሺ የመጨረሻ ጥያቄ፣ ኢዜማና ብልጽግና መንግስት ለመመስረት የሚያስችላቸውን ድምፅ ለማግኘት ይፎካከራሉ። ከሁለቱ ማን ያሸንፋል? እኔ ሁለቱም ለውጥ አላቸው ብዬ አላምንም ቴዲዬ። ሁለቱም ተመሳሳይ ማኒፌስቶ ያላቸው፣ እነ ብርሃኑ ነጋ በፊት በሚመሩት ኢዜማ አሁን ደግሞ ወደ ብልጽግና የተከረበቱበት ምናምን አይነት እንትን ሁኔታ ነው ያለውና እነዚህ ብልጽግናና ኢዜማ ልዩነታቸው ለእኔ ምንም እንትን ያለው ነገር አይደለም። ለእኔ እንደኔ አመለካከት ነው። አይዶን ነው እንደዚህ ስልህ ስለ ሁለቱም የፖለቲካ አቋምና እንትን አውቃለሁ ማለት አይደል። ግን እንዲሁ ከምመለከተው ፕሮስፔክቲቭ ስመለከት የተለየ ነገር አላቸው ብዬ አላምንም። አንደኛው ለአንደኛው ዘውድና ጎፈር ይመስሉኛል እና ኢዜማም ቢያሸንፍ ብልጽግና ማሸነፈ ልዩነት አላቸው ብዬ አላምንም።
እሺ ከልብ አመሰግናለሁ አድማጭ ሄኖክ። እሺ ቴዲ ስለሰጠኝ እድል አመሰግናለሁ። ቴንክ ዩ ወንድሜ። እሺ ይሄ ነፃ አስተያየት ነው። ሀሳባችሁን የሚሰጡበት ነፃ መድረክ ነው። ጤና ይስጥልኝ አዲስ። ጤና ይስጥልኝ ቴዲዬ፣ እንዴት ነህ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ጤና አለና አለው። እግዚአብሔር ይመስገን። ሰኞ የሚደረግ ምርጫ አለ፣ 7ኛ ዙር ሀገራዊ ምርጫ። እንዴት ነው? በጉጉት ከሚጠብቁት ነው ወይስ ምንም ለውጥ አይመጣም ብለህ ከሚያስቡት ግን? ከዝንጀሮ ቆንጆ ምን ይመራርጡ? ቅድም ከኢዜማና ከብልጽግና ብለህ የጠየቅከው ጥያቄ አለ። ምንም እኔ አልጠብቅም ምንም ነገር። ምክንያቱም ምህዳሩ የሰፋ አይደለም እንደምታውቀው፣ ትግራይን ያላካተተ እንዲሁም ደግሞ በአማራውንም ጭምር አካባቢ ላይ ያሉት ነገሮች አሉ። ግጭቶች በብዛት እየተሰራፋ ባለበት ሰዓት በዚህ ሰዓት ምንም ነገር ይኖራል ብዬም አልገምትም። ኦልሬዲ ብልጽግና የተበላ ቁማር ነው፣ የጨረሰው ጉዳይ ነው በነገራችን ላይ ቴዲ። ምክንያቱም ሰሞኑ በደንብ ካየ ጆሃር መሐመድም ቁጭ አድርጎት ነበር። ማን እንዳለፈ ማንም እንደወጣ እንደወረደ የተረጋገጠ ጉዳይ መስሎ ነው የሚታየኝና የጀመረውን ስራ የሚጨርስበትን መንገድ ነው ትልቁ ነገርኛ። ይሄ ቅድምም ዘብር እንዳለው እኛ አሁን ትልቁ ነገር ይሄ ቅንጦት ነው። ሰዎቻችን አሁን ህዝባችን እንዴት አድርገን እናድን፣ የጎበዝ አለቃ እንዴት እናቁም የምንልበት ሰዓት ነው እንጂ ትልቁ ነገር አሁን እኛ ይሄ በዚህ ልክ ኮሚኒኬሽን አድርገን ወይም ምርጫ ቅንጦት ነው አሁን ላይ ባለንበት ጉዳይ ምርጫ ማለት ነው። አሁን ህዝቦቻችን እንዴት ቴክር የምናደርግበት እንዴት ከመሞት ከስጋት ከሌብነት ከቀማኝነት የምናወጣበት መንገድ መፍጠር ነው እንጂ መቻል ያለብን እኔ አልጠብቅም ምንም ነገር የሚል ሀሳብ ነው ያለኝ። ያው ብልጽግና ኦልሬዲ አሸንፏል ብዬ ነው። ምክንያቱም እንደምታውቀው ትግራይ ክልል ላይ ምርጫ አይደረግም። አንድ 6-7 ፓርቲ ይመስለኛል ሪዛይን ያደረጉ ፓርቲዎች አሉ፣ ለማሟላትም ቢሆን ማለት ነው። ምንም ቢሆን እንግዲህ ትላንት ቪኦኤ ላይም እንደሰማኸው ሲዳማ አካባቢ ላይ ያሉ ችግሮች አሉ ከኦሮሚያ ጋራ ከአንዳንድ ነገሮች ጋራ ከሌላ ነገር ጋራ ይሄ ባልተሳተፈበት ሁኔታ ምርጫው ለማሟላት ከሆነ እንግዲህ ያለቀ ጉዳይ ነው ማለት ነው። እኔ በዛ ልክ ነው ማስበው ቴዲዬ። ሌላ የምጠብቀውም ነገር የለኝም ለማለት ብዬ ነው። ምናልባት ሌላ ጥያቄ ካለ መልስልሃለሁ። ቴንክ ዩ ከልብ ነው አመሰግነው አዲስ። አመሰግናለሁ። ጤና ይስጥልኝ ስልክ ላለ አድማጫችን። ሄሎ ቴዲ እንዴት አመሸ? ሰላም ነው ወይ? አለው እግዚአብሔር ይመስገን፣ ሁሉ ሰላም ነው። አለን ይመስገን። ዛሬ ኢትዮጵያውያን ተረባርበው ሶማሊያ ላይ የከፈቱት ጥቃት በጣም አሪፍና አስተማማኝ ነበረ። በነገራችን ላይ ቅድም ጌም ስትጫወት ዲቦራ ኢትዮጵያውያን ያደረጋችሁት ርብርብ የሚያስደንቅ ነው። በራሳችሁ መኩራት አለባችሁ። ልጃችንን አኩርታችኋል። እሺ በ7ኛ ዙር ሀገራዊ ምርጫ ላይ ምን ትላለህ? በሱ ዙሪያ ላይ ያው እንግዲህ እንደ አንድ ኢትዮጵያዊ በፊትም በ97ም ጊዜ በነበረው እንዳየነው እንደተመለከትነው ያን ጊዜ ሁሉም ካያለበት ወጥቶ እነ ብርሃኑ ነጋን ግንቦት 7ን መርጦ ምንድነው በዛ ጊዜ የነበረውን መርጦ ብዙ ግርግርና የኢህአዴግን መሰነጣጠቅ በቃ የኢህአዴግን አደጋ እንዲጀመርበት በቃ የመጀመሪያውን ቡጤ ያስቀመጠበት የኢትዮጵያውያን ተቃውሞ ሰልፍና ውጤት ነበር። ያኔ የጀመረው ስብራት ነው ሄዶ መጨረሻ ላይ የጣለው ማለት ነው። እና አሁንም ይሄ አጋጣሚ ነበረ። ይሄ መንግስት ልክ አይደለም፣ ይሄ መንግስት ጥሩ አይደለም፣ ይሄ መንግስት ልክ አይደለም የሚሰራው በዘር ነው በምንድን ነው የሚሉት ህዝቦች ወይ ደግሞ ተቃዋሚዎች ይሄ ጥሩ አጋጣሚያቸው ነበር። ይሄ ህዝብን የሚቀሰቅሱበት ህዝብን የሚያሳዩበትና ራሳቸውን ሀሳባቸውን ይዘው መጥተው እንዲሸጥ ማድረግና ሰው ጋር የሚደርሱበትና ብልጽግናን የሚያስፎግሩበት ትልቅ አጋጣሚ ነበር። ግን ሁሉም ከመንደር ተራ ሰዎች ከሚያደርጉት ነገር የተለየ ነገር ሲያደርጉ አላየን። በቃ ዝም ብሎ ትርምስና ትርኪ ብርኪ ነው ሲያደርጉ ያየናቸው። ስለዚህ ያው የምናውቀው ነው። ምንም ማንም ተወዳዳሪ የሌለበት ማለት ነው። በቃ ገጣሚ የሌለበት ምንም ኃይል የሌላቸው
ማናቸውም ቢሆን ይዞ የመጡትን ሀሳብ ሰምተናቸው ሁሉም ተልካሻ በቃ ማንቋሸሽ፣ መሳደብ ምናምን ነው እንጂ የራሳቸው የሆነ ይሄንን እናደርጋለን፣ ይሄንን እንሰራለን፣ እኛን ምረጡ፣ እኛ እንደዚህ እናደርጋለን የሚልም አትሰማበት በቃ ይወረደ። ስለዚህ ምንም ያለምንም እንትን ብልጽግና ይመረዋል፣ ያው የታወቀ ነው። ግን አሁንም ቢሆን አረፈድም። የዛሬ 5 ዓመት እንድንዘጋጅ ይሄንን ነገር መጀመርና የተማሩ ሰዎች ካሉ ማለት ካሉ ይህ ከአመፀኝነትና ከጎራ ተከፋፍለው እንደዚህ አይነት መጠላላትና ጥላቻን ከሚሰብክ ፖለቲከኛ ወጥተው እንደ ዶክተር አብይ በእውቀትና በማሳመን ህዝብን በማሳመን አሁን ድፍን ግማሽ የኢትዮጵያ ህዝብ ዶክተር አብይን ይመርጣል። ምንም ጥርጥር የለው። ግማሹ ባይመርጥ ግማሹ ይመርጣል። ስለዚህ ግማሽ ለግማሽ አሸንፎ ያልፋል ማለት ነው። ስለዚህ እነሱን ለመብለጥ ያንን ነገር ሀሳብ ይዘው መምጣት አለባቸው እና ዶክተር ብርሃኑ ጁላም ደግሞ የማስተላልፈው ምንድነው ይሄ ከሆነ በኋላ ካሁን በኋላ በየቦታው ያሉ አመፀኞች ወይ ደግሞ መሳሪያ ይዘው የሚንቀሳቀሱ ቡድኖች የሚያግቱት ምን የሚሉት ይኖራሉ ወይ? አሁን እንግዲህ ካሁን በኋላ የዶክተር አብይም ደጋፊዎች የብልጽግናም ደጋፊዎች ጥያቄ ውስጥ የሚገቡትና ካሁን በኋላ ተቃዋሚም ሆኖ ሊቆሙበት የሚችሉበት እኔ ጨምሮ ማለት ነው የሚኖርበት አጋጣሚ ካሁን በኋላ ያለው ነገር ከተመረጥክ በኋላ ይህንን ነገር ስርዓት ታስይዛለህ፣ የሀገር እንደ ሀገር ታስቀጥላለህ ወይ እንጂ ሌላ ክልል መሳሪያ ይዞ እንደፈለገ እየፎከረ እዛኛው ክልል የተመረጠው ፕሬዚዳንት አልወርድም ብሎ እየፎከረ ባለበት ሀገር ላይ እንዴት ነው የሚኮነው? እንዴት ነው የሚቀጥለው? ስለዚህ ጉልበቱና ኃይሉን የሚታይበት ኃይልም ታግዞበት ሀገርን እንደ ሀገር አስቁሞ የሚያስቀጥልበትን ነገር ካላመጣ በስተቀረ አሁንም አደጋ ውስጥ ነው ያሉት ብልጽግና ብዬ ነው የማምነው። ቴዲ አመሰግናለሁ። ቴንክ ዩ ከልብ አመሰግናለሁ አድማጬ፣ እግዚአብሔር ያክብርልኝ። እሺ ጀሹዋ ጤና ይስጥልኝ። ሰላም ቴዲ እንዴት ነህ? ደህና ነው የታደስ በስማ ከእንቅልፍ ጋር እየታገናለን። እንግዲህ ያንተ ሰዓት ከኛ ሰዓት አልገጥም ብሏል። ኢትዮጵያ ነው ያለው? አይ ጀርመን ነው ያለሁት። ጀርመን ኦኬ። ከኢትዮጵያ ጋር ከኛ ጋር 7-8 ሰዓት ልዩነት አለው። ያለቅ ነው 4 ሰዓት ነው አሁን ጠዋት ሊነጋ ማለት ነው። ሊነጋ ኦኬ። ምን ትላለህ ስለ 7ኛ ዙር ሀገራዊ ምርጫ? 7ኛው ብሔራዊ ምርጫ ብዙ አዲስ የተለወጠ ነገር ይመጣል ብዬ አላስብም። ግን እንደዚህ ስል ደግሞ ግን እንደው ጭራሽ ምንም ነገር አይኖርም ብዬ አይደለም። ለምን እኔ የምርጫ ክርክሮችን ሰምቻለሁኝ። ስፔሻሊ አሁን ኢዜማ የሚያደርጋቸውን እንትኖች ዝም ብዬ ይከታተል ነበር እና በጣም ህዝቡ እየደገፈው ነው። እንደዚህ የደወልን ስንሰማ ዩኒቨርሲቲ የሚማሩ ልጆች እንትን ወቸ ጉድ ላይ እንኳን ብርሃኑ ነጋ መቅረቡ ብዙ ለውጥ አምጥቷል። ብዙ ለውጥ እና ዩኒቨርሲቲ ያሉ ልጆች ሁሉ ብሬን ነው የምንመርጠው የሚሉ ሁሉ ሰምቻለሁኝ። እና እኔ የሆነ ነገር ትንሽ እንትን ሊኖር ይችላል ብዬ አስባለሁ። ብልጽግና ይሸነፋል ብዬ አላምንም። ለምን እንደምታውቀው አሁን ቅድም አንድ ሰው ገብቶ ኢዜማ ማለት ብልጽግና ነው፣ ብልጽግና ማለት ኢዜማ ነው ሲል በዚህ ልክ እንደው አንድ ማድረግም ተገቢ ነው ብዬ አላምንም። ኢዜማ እንትን ብሏል። በቃ ለሀገሪቷ ሀገረ መንግስት ያስፈልጋታል። አሁን ላይ ተደረበን እኛም ተጫዋጭ ሆን ሀገር ማፍረስ የለብንም የሚል ሀሳብ ይዞ እንትን ብሏል። ተለሳልሶ ሀገሪቷ ላይ የሚፈጠረውንም ነገር እንትን በማለት በምንድነው ስሙ በመረዳት ብዙ ተቃውሞ ያሳይም ነበረ። ኦልሞስት ብልጽግና የሆነ እስኪመስል ድረስ አብሮ በመስራቱ ብዙ ዋጋ ከፍሏል። ብልጽግናም ዋጋ አስከፍሎታል። ለምን በቃ ብልጽግና ነው እንዲባል ኢዜማን ህዝቡ ብልጽግና ነው እንዲባል ራሱ ብልጽግና በኢዜማ ላይ የሰራው ሴራ አለ ብዬ አስባለሁ። አሁን ግን በምርጫ ክርክሩ አይተህ ከሆነ ኮምፕሊትሊ አሁን አንድ ፖሊሲያቸው አንድ ነዋል። አሁን ቅድም የገባ ሰውዬ በፍጹም ብልጽግናን አውጥተው ነው ያሰጡት። እንዴ ብልጽግና እኮ ለዚህ ህገ መንግስት እሞታለሁ አለ እኮ በአሁኑ ምርጫ ክርክር ሳይሸራረፍ ለማስከበር ነው የመጣሁት ብሎ
በጣም ብዙ ሰዎች እስኪደነግጡ ድረስ ያደረገው ከኢዜማ ጋር በሚያደርጋቸው ፉክክር ነበረ እና እኔ የምልልህ ነው ለውጥ ይኖራል ስለ ህዝቡ እንትን ይላል። ግን እኔ አንዳንድ የምሰማቸው ነገሮች ብዙ ሰው ምርጫ ካርድ አልወሰደም። አንዳንዱ እንትን በቀበሌ በምን ውሰዱ ተብሎ በመውሰዱ አንመርጥም የሚል ሁሉ ሰው ሰምቻለሁ። እኔ እንደዚህ መሆን አለበት ብዬ አላምንም። ምንም ይሁን ምንም ውጤቱ ህዝቡ ግን ድምፁን ማሰማት አለበት። እኔ ይህች ሀገር በሰላማዊ መንገድ እኔ ሰላማዊ ትግል ብቻ ነው የሚያስፈልገው ብዬ ነው ማምነው። ለምን ብዙ ጊዜ አይተው ከሆነ መሪዎች ሰላማዊ ትግል አይወዱም። ለምን? ሰላማዊ ትግል መሪን ነው ዋጋ የሚያስከፍለው። ይሄ የትጥቅ ትግል ግን መሪን ዋጋ አያስከፍልም። ማንን ነው ዋጋ የሚያስከፍለው? ከታች ተዋጊውን ነው። መሪው ከኋላ ተደብቆ እስከ መጨረሻ ድረስ ይመጣል። የሰላማዊ ትግል ስትታገል ግን መሪ ነህ የምትታሰረው፣ መከራህን የምታየው። ስለዚህ ያንን ትግል ማድረግ ነው የሚሻለው ብዬ አምናለሁኝ ይላሉ። ቴንኪው ጆሹዋ፣ ከልብ አመሰግናለሁ። ቴንኪው። የመጨረሻ ታንኪዩ ቴዲ። ጾም አላሰብኩትም ታውቃለህ፣ እገባለሁ ብዬ በመጀመሪያ የክብር ሰላምታ ለእኛ ኮሚኒቲ የምትጥረው ነገር ሁላችንም ምስጋና ማቅረብ አለብን። ላንተ ሳይድ ሳትይዝ ሁሉንም ለማስተናገድ ትሞክራለህ እና ለዛ ምስጋና ያገባሃል። እሺ ወደ ገደለው ልግባለህና የኢትዮጵያ ምርጫ ቴዲ ኦልሬዲ አሸነፈናል። ብዙ ሰው አልገባውም ምን እንደሆነ። ያሸነፍነው 57 ሚሊዮን ሰዎች ለምርጫ ተመዝግቧል። የፈለገ ሰው የፈለገውን ልል ይችላል፣ ግን 57 ሚሊዮን ሰው ልታስገድድ አትችልም። 57 ሚሊዮን ሰው ደግሞ አስገድደህ ካስመዘገብክ ያንን ምስጢር ልደብቅልህ አይችልም። አንተ ከቤቱ ጎትተህ ካስመዘገብከው እነኚህ ሰዎች ኢትዮጵያኖችን አያከብሩም። ኢትዮጵያዊ እንደዚህ ከቤቱ ጎትተህ አስመዝግበው ዝም የመለሰው አይደለም፣ ፈልገው ነው እነኚህ ሰዎች የተመዘገቡት። እና በአንጻራዊነት አሁን ከአሜሪካ ጋር ስታስተያየው አሜሪካ 46% ነው ለምርጫ ውድድር የተሳተፈው። 155 ሚሊዮን ህዝብ ነው፣ እነሱ 337 ሚሊዮን ናቸው እና 46% ነው። እንግሊዝ ሀገር ከሄድክ 42% ነው የተሳተፈው። አሁን ለኢትዮጵያ 41%ችን እዚህ ውስጥ መሳተፋችን ትልቅ ነገር ነው እና ያ ራሱ እንደ ድል የምታይ ነገር ነው። ሁለት ነገር እነኚህ ምርጫውን ኮምፕሌን የሚያደርጉ ሰዎች አንተ በደንብ ካየሃቸው ተረጋግተህ ጎጠኞች ናቸው። ሰዎቹን ለማጥቃት ሳይሆን ወይ አንዱን ይደግፋሉ ስም ላለመጥራት ወይ ሌላውን ደግፈው የምታገሉ ሰዎች ናቸው። ይሄንን ስለ ፓርቲ አይደለም የሚደግፉት፣ የመጡበትን አካባቢ ነው። እንደዛ አይነት ፖለቲካ እያካሄዱ ምርጫ በእኩልነት እንዲስተናገዱ ይፈልጋሉ። እንዴት አድርገህ ነው ይሄንን የምታደርገው? ሀገራዊ ምርጫ መሳተፍ የሚፈልግ ሰው ሀገራዊ አቋም ነው ይዞ መቅረብ ያለበት። እና ማን ነው አሁን ዘመነ ካሰን ልታመጣው ነው? ጃልመሮ ልታመጣው ነው? ደብረጽዮን ልታመጣው ነው? ማናቸው እነኚህ ሰዎች? ምን ብቃት አላቸው? ኢትዮጵያ ሕዝብ ፊት ቀርበው ሁላችሁንም እንወክላለን ብለው ሊወዳደሩ ይችላሉ? አይችሉም። ይሄንን ስለሚያውቁ ነው ሀገሩ ለመጀመሪያ ጊዜ እኛ የምናውቀው በታሪክ ያየ ነው። ብዙ ሀገሮች ምርጫ ይደረግልን እያሉ መንገድ ሲዘጉ ነው። ለመጀመሪያ ጊዜ እነኚህ ጎጠኞች መንገድ እያዘጉ ነው ምርጫ እንዳይደረግ እያሉ። ተመልሰው መጥቶ ደግሞ ምርጫው አይታመንም ይልሃል። ምርጫው የምታመነው ማሲያካሄደው ነው። እነሱ በተፈጥሯችን እኛ ኢትዮጵያኖች ምርጫ ማካሄድ ብቁ አይደለንም ነው የሚሉት ወይስ እነሱ የሚያመጡት ኢትዮጵያኖች ልዩ አይነት ኢትዮጵያኖች ናቸው? ልዩ ዲኤንኤ ያላቸው እንዴ? ማቢያካሄደው ነው እውነተኛ ምርጫ የምሆነው። እኔ እኮ በጣም የምገርመኛ ነው ቴዲ፣ አንድ ሰው አንድ የሆነ ጎሳ የሆነ ዘር መሆን አለበት ይሄን ምርጫ ማካሄድ አለበት? ያኔ ነው የምናምነው ወይስ ነጮች ናቸው መጥቶ? እኔ ግራ ይገባኛል። ንቀት እኮ ነው። ኮንስቲቱሽኑን አያከብሩም፣ ዲሞክራሲ አያከብሩም፣ ምርጫን አያከብሩም። እነኚህ ሰዎች እንዴት ነው ምንድነው የሚፈልጉት? እነሱ ይዘው የሚመጡት 20 ሺህ ትጥቀኛ ከኢትዮጵያ ልዩ ዲኤንኤ ያለው ወይ
ከአምላክ ተቀብቶ የተላከ ህዝብ ነው ወይስ እንደ ማንኛውም ኢትዮጵያዊ ሀገሩን አክብሮ ስራውን አክብሮ የምሰራ ህዝብ ነው? በዛ ማየቱ በጎ ይመስለኛል። ግን እንደዛ አያዩትም እነሱ እና እንደምሸነፉ ስለሚያውቁ ቀድመው ይሄንን ነገር ይላሉ ማለት ነው። እሺ ሌላው ነገር ይሄ ነው ቴዲ፣ በጣም የሚገርምህ ነገር ብልጽግና እኮ ያሸንፋል የታወቀ ነገር ነው ይለዋል። አዎ ለምን? በሁሉ አካባቢ ኢትዮጵያ ውስጥ ብትሄድ ህዝቡ ለውጥ አይቷል በእጁ። አፋር ሂድ፣ ከተማውን ይኸው። ይሄ እንስሳሚያ አማርኛ ትንሽ ችግር አለብኝ። እንስሳ የሚያሳድጉ ሰዎች ከዚህ በፊት ውሃ ማጠጣት ችግር ነበራቸው፣ ተገድበውላቸው ከተማቸው አምሯል። ጎንደር ሂድ፣ ይሄ ጎንደር ከተማዋን ያት እኔ እዛ ነበርኩ ከ6-7 ወሮች በፊት። ፋሲልን ይኸው። ባህር ዳር ሂድ፣ ወለጋ ነቀምት ሂድ፣ አርሲ ሂድ፣ ጅማ ሂድ። ሁሉ ቦታ ሰው ትንሽ አጣጥሟል፣ አይቷል፣ ገባህ? በአይኑ አይቷል። አንተ አሁን አንድ ሰውዬ እስክርቢቶና ሱፍ ለብሰህ ችግር ብታወራ ኢትዮጵያ ህዝብ ልከተልህ አይችልም፣ ልመርጥህ አይችልም። ይቅርታ አድርግልኝና እውነት ነው። መንግስት ነው፣ ሪሶርስ አለው፣ ኮኔክሽን አለው፣ ያሸንፋል። ለምን አያውቅህም ህዝቡ። አንተ ሄደህ አለክ፣ ሞትክ፣ ተገደልክ ነው የምትለው። ያኛው ግን ይመጣና ተስፋ አለ። ተስፋ ነው የምሰጠው። ህዝብ እኮ ተስፋ ነው የምፈልገው፣ ሮሮ አይደለም። የለቅሶ ፖለቲካ ነው የነኚህ ሰዎች ፖለቲካ። ልገልህ ነው፣ ሊያፍንህ ነው፣ እኔን ምረጠኝ አድንሃለሁ ይላል። ኢትዮጵያ ህዝብ በቂ ችግር አለው ለማለት ነው። ችግር የመስማት ጆሮ ጥጥ ነው። ስለዚህ በሚያየው ነገር ነው የሚወስነው። የምታየው ነገር ደግሞ ግልጽ የሆነው ነው። ቴዲ አመሰግናለሁኝ። ብዙ ይባላል ግን ያው ሰዓት ጉዳይ ነው። ከልብ አመሰግናለሁ። እሺ ለሌሎችም እድል መስጠት ስላለብኝ ነው። እሺ ይመችህ። ጥሩ እድል ሰጥተኸኛል። ታንክ ዩ ቴዲ። እሺ